ተጠራርቶ ይመጣና እዚህ ሲደርስ ልክ ሲጸማ መሰልቸት ይጀምራል። ለምን አናውቀውማ፣ ግዕዝ ነው። ዜማውንም አናውቀውም፣ የሚባለውንም አናውቀው። በዚህ ምክንያት መሰልቸት እንጀምራለን። ግን ማድረግ ያለብን ምንድን ነው? አንዳንዱ ሰው 2 ሰዓት ሙሉ አስቀድሶ ዝም ብሎ ሲሄድ አሁን ምንድነው የሰማሁት ምንድነው የገባኝ ብሎ ሊጠይቅ ይችላል። መጠየቅም አለበት። ሁልጊዜ ለምን የሚል ጥያቄ መጠየቅ አለበት። ክርስቲያን እንደዛ ማድረግ አለበት። ለምን ቤተክርስቲያን እሄዳለሁ? ለምን ቅዱሳት መጽሐፍትን አነባለሁ? ለምን እጸልያለሁ? ለምን እጾማለሁ? ለምን እሰግዳለሁ? ከዛ ጥርጣሬ አይደለም እምላችሁ፣ ጥቅሙን ማወቅ ይገባል። ቅዳሴ ላይ ስለማን ነው የምናወራው? ስለ ክርስቶስ ነው የምናወራው፣ ስለ እግዚአብሔር ነው የምናወራው። ቅዳሴ ማለት እንደሱ ነው። ስለ እግዚአብሔር ስናወራ፣ ስለ ክርስቶስ ስናወራ ራሱ ክርስቶስ ይጠጋል። በነገራችን ላይ ስሙ ሲጠራ፣ ለምሳሌ እኔ አሁን ነቃጥበብ ቢለኝ አንድ ሰው ድንግጥ እላለሁ፣ ዞር እላለሁ። ልክ እንደዛው ክርስቶስ ሲባል ስሙ ሲጠራ መጥቶ ይቀላቀላል። ልዩነቱ ምን መሰላችሁ? እኔ ነቃጥበብ ብትሉኝ ምንም የማደርግላችሁ ነገር የለም። ዞር ቢ አቤት ልላችሁ ይችላል። ስሜ ስለተጠራ ምንም የምሸልማችሁ መሰጣችሁ ነገር የለም። እግዚአብሔር ግን ስሙ ብቻ ስለተጠራ ይሸልማል። ክብር ለስሙ ይሁን። ተራ ስም አይደለም። ለዚህ ነው ሐዋርያት ሲናገሩ እንድንበት ዘንድ ከሰማይ በታች የተሰጠ ማን የሚል ስም ነው? ኢየሱስ የሚል ስም። አትፍሩ። ጌታ ወደ እነሱ እየነገራቸው ወደ ሰፈራቸው ሲቀርቡ ፀሐዩ መሽቶ ስለነበር አንድ ጥያቄ ነው የጠየቁት። ከኛ ጋር እደር ያሉት አስቀድሶ የሚሄድ ሰው እግዚአብሔር ከሱ ጋር እንዲያድር እግዚአብሔርን ይዞ የሚሄድ ነው። መስቀል ስር እመቤታችንን ይዞ የሚሄድ ነው። እየነገርኳቸው ያለሁት የጌታ ስጋና ደም ስለሚፈተትበትና ስለሚቀዳበት ወሳኙ የምስጋና ክፍል። ልክ ስጋውን ደሙን ስትቀበሉ አይናችሁ ይከፈታል። ስትቆርቡ የልብ አይናችሁ ይከፈታል። የነፍስ አይናችሁ ይከፈታል። የመንፈስ አይናችሁ ይከፈታል። የክርስትና አይናችሁ ይከፈታል። ዓለምን የምታዩበት መንገድ ይቀየራል። ዓለምን የምታዩበት አይን ይቀየራል። ዓለም ይቆሽሽባችኋል። ዓለም ይረክስባችኋል። ራሳችሁ ንጹህ ታደርጋላችሁ። ቅዳሴ እግዚአብሔር መንገድ ይባላል። የሚያደርሰን ደግሞ የመጨረሻዋ ቁራሽ ነው። ባዶአችንን አንሄድም። በቅዳሴ ላይ እንደምላችሁ ከሐዋርያት ጋር ነው የምንቆመው። ከነ ቅዱስ ጳውሎስ ጋር ነው የምንቆመው። ከነ ቅዱስ ጴጥሮስ ጋር ነው የምንቆመው። ከመላእክት ጋር ነው የምንቆመው። ግን አይገርማችሁም? ቅዳሴ ላይ እኩል ሆነን ከነሱ ጋር የምንቆምበት ይሄ የማን ምህረት ብቻ ነው? በእውነት የእግዚአብሔር ምህረት ብቻ ነው። ምክንያቱም ቅዳሴ ላይ ህብረት ይፈጠራል፣ አንድነት ይፈጠራል። ያለ ልዩነት ሁላችን እግዚአብሔር የምናመሰግንበት፣ ምድር ሰማይ የሚሆንበት፣ የሰማይ ዓለም ወደ ምድር የሚመጣበት፣ እመቤታችን የምትገኝበት፣ እግዚአብሔር በእግዚአብሔርነቱ በአምላክነቱ የሚገኝበት የተለየ የምስጋና ጊዜ ነው። ስለዚህ እንደው እግዚአብሔር ምህረት ካልሆነ በስተቀር አሁን እኛ ከዓለም ተለቃቅመን ከዛ ኮተት ወጥተን በእግዚአብሔር ፊት እንደው አሐዱ አብ ቅዱስ ሲባል መቆማችን አያስገርምም? ባንቆርብም፣ አትቁረቡ አይደለም ሐሳቡ። ባንቆርብም ግን በማስቀደሳችን ብቻ በረከት እናገኛለን። አንዳንድ ሰው ልጁን ይዞ ይመጣል። መልካም ነው ይዞ መምጣት፣ ግን ከመጣ በኋላ ሲረብሽ፣ ለምን? የእሱ ልጅ ነው፣ ችግር የለውም። በቃ ባለ ሀብት ስለሆነ የእሱ ልጅ እንደፈለገ ይሆናል። ሌላው ሲሆን ነው ልጁን የሚቆጣ ቢኖርስ፣ ለምን ትቆጨዋለች? ልጅ ለምን ትይዘዋለች? ለምን ትይዘዋለህ? የሚል ጸብ ይመጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን እናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ሊቀ ጠበብት የኔታ ፍቅረ ማርያም የካቴድራላችን ሰባኪ ወንጌል እና ጸሎት አሳራጊ ክቡር ወንድማችን መምህር ያሬድ አብርሃም፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለመምህር ያሬድ ቃለ ሕይወት ያሰማልን። አምላካችን እግዚአብሔር በዕድሜ በጸጋ ይጠብቅልን። አስበ አበውን እሴተ ቅዱሳንን ያድልልን።
ይሄ ትምህርቱ ያው እናንተ ሰንፋችሁ ካልሆነ በስተቀር በድምፅ ሪከርድ ተደርጎ ግሩፕ ላይ አስቀድሞ የተቀመጠ ነው። አሁንም ሲደጋግሙት ለሶስተኛ ወይ ለአራተኛ ጊዜ ይመስለኛል። ስለዚህ ብትመለከቱት ግሩፑ ላይ ጥሩ ነው። እንደ ሌላ አማራጭ ደግሞ ኪዳን ቲዩብ የሚል በአማርኛ ኪዳን ብላችሁ ጽፋችሁ ዩቲዩብ ላይ ሰርች ብታረጉ ይሄ የተሰጥኦ ዜማው ብቻውን የሚለቀቅበት ቻናል አለ። ከዚህ አስቀድሞ ሃሌሉያን ያስጠኑበት እመቦብእሲን ማለት ነው፣ አንቲ ውእቱ መሶበ ወርቅን ያስጠኑበት፣ ሌላውም እንደዛው አንድ ላይ በተከታታይ ኪዳን ቲዩብ የሚል ኪዳን ሰምታችሁኛል፣ ከፈለጋችሁ ማለት ነው። ኪዳን ቲዩብ ላይ ታገኙታላችሁ። ትምህርቱ ደግሞ ነቃ ጥበብ ቲዩብ ላይ ይገኛል። ስለዚህ ትምህርቱን እኔ የማስተምረውን እኔ የማብራራውን ነቃ ጥበብ ቲዩብ ላይ ታገኙታላችሁ። ዜማውን ደግሞ ኪዳን ቲዩብ ላይ ታገኙታላችሁ። እነዚህ አማራጮች ስላሉ አማራጮቹን ተጠቅማችሁ ብታጠኑ መልካም ነው ለማለት እወዳለሁ። በተረፈ ግን ያው ዛሬ አየር ጠባዩ ዝናብ ስለሆነ ወቅቱ ስለሆነ ለዚህም እግዚአብሔር የተመሰገነ ይሁን። በነገራችን ላይ በብዙ የኢትዮጵያ የገጠሪቱ ክፍሎች ዝናብ የለም። ከ3 ቀን በፊትም አንድ ቦታ ራቅ ያለ ቦታ ነበርኩኝ። እዛ አካባቢ ጭራሽ ደመናም ነው የሌለው። ስለዚህ ክረምት በጣም የዘገየበት አካባቢ ነው ያለው። በእውነት እግዚአብሔር እንዲታረቀን ቅዱስ ፈቃዱ ይሆነልን። ያው አዲስ አበባ መቼም የተባረከች ሀገር ስለሆነች ያው እጽዋቱም ዙሪያውን ስላሉ ለዚያ ሲባል መቼም ዝናብ አልጠፋም። የአዲስ አበባ ክረምትም ቢሆን ቀዝቀዝ እንዳለ ታውቃላችሁ አይደለም? እኔ የሚሰማኝ እንደዛ ነው። አንደኛ ዘግይቷል፣ ሁለተኛ ደግሞ ከባድ ዝናብ አይደለም የሚዘንበው። በእርግጥ በጣም ከባድ ይሁን ለማለት ሳይሆን ግን እንደተለመደው አይደለም። እንዲህ አይነት ነገሮች ደግሞ ሲሆኑ በሌላው ቦታ ድርቅ የመከሰት ረሃብ የመከሰት ነገሮች ሊያጋጥሙ ይችላሉና እግዚአብሔር በእውነት ምሕረቱን እንዲሰጠን የእርሱ ቅዱስ ፈቃድ ይሆነልን እና ይህንን ጠለ ምሕረት ጠለ ዝናብ ስላሳየን የእግዚአብሔር ስም የተመሰገነ ይሁን። በክረምት ጊዜ እንደዛ ነው እንግዲህ ወደፊት መሆን ያለበት ጥሩ ተጣጥረን ጥሩ አዳራሽ ነው መስራት የሚጠበቅብን ማለት ነው። በመሰረቱ ሁልጊዜ እኔ ላለሁኝ ቤተክርስቲያን የአውደ ምሕረቱን አገልግሎት ወደ አዳራሽ አገልግሎት ማምጣት ይኖርባታል ወደፊት። ምክንያቱም ከዚህ በፊት እንዳልኩት እንደዚህ በከፍተኛ ድምፅ መቀጠል ሊያስቸግር ይችላል። የሆነ ጊዜ ድንገት እንዳትጠቀሙ ድምፅ ማጉሊያ ቢባል እንደው ያን ጊዜ የት እንግባ እንዴት እንሆን ከማለትና ዝናብ ሲመጣ ከመቸገር ጥሩ አዳራሽ ሰርቶ ምክክሮችን፣ ስልጠናዎችን እንደዚህ ደግሞ ዝናብ ሲሆን እንዲህ አይነት ጉባኤያትን እንደዛ አይነት ቦታ ማካሄድ ሊገባ ይችላል። ግን የኛ ደግሞ ይሄ ሰፊ መሆኑ በእውነት ይህን የሰሩልን አባቶቻችንን እግዚአብሔር ያክብርልን። አንዳንድ ጊዜ ለትውልድ ማስተላለፍ ጥቅሙ ይሄ ነው። አሁን ይሄ ባይሰራ ይሄ መጠለያ ባይኖረን ኖሮ የት ነበር የምንሆነው? ምናልባት ቤተክርስቲያን ውስጥ መግባት ቢጠበቅብን አስቸጋሪ ነው። ተዘጋጅተን ሳንመጣ ጫማ ማውለቅ፣ ከዛ ቀኑን ሙሉ ያረገነው የዋልነው ጫማ ደግሞ ጠረን ሊፈጥር ይችላል። እሱ ብቻ ሳይሆን ውስጥ ለመግባትም ደግሞ በቂ ዝግጅት የሌለ ልንኖር እንችላለን። በዚህ ምክንያት ዝም ብሎ ዘው ብሎ ውስጥ መግባት አስቸጋሪ ነው እና እንዲህ አይነት ቦታዎችን ሰርቶ ለትውልድ ማስተላለፍ ጥቅሙ ይሄ ነው። አሁን ይሄ በጊዜው ሲሰራ በጣም ሰፋ፣ በጣም ብዙ ነው፣ ተጋነነ ሊባል ይችላል። አሁን ግን እንደምታዩት አልበቃንም አይደለ? ስለዚህ ለትውልድ እየሰሩ ማስተላለፍ ጥቅሙ ይሄ ነውና ይህን ያደረጉ አባቶቻችንን የሞቱትን ነፍሳቸውን በቅዱሳን አጠገብ ያስቀምጥልን፣ ያሉትን ደግሞ እግዚአብሔር በዕድሜ በጤና ይጠብቅልን። እንግዲህ እየተመለከትን ያለነው እስካሁን ድረስ ባለፉት 2 ተከታታይ ቀናት በቅዳሴ ጊዜ ማድረግ የሚከለከሉ ነገሮችን ነው በ2 ክፍል የተከታተል ነው። የዛሬ 15 ቀን ቀጠሮ በያዝነው መሰረት ዛሬ የምናየው በቅዳሴ ጊዜ ደግሞ ማድረግ የሚገባን ምንድን ነው የሚሉትን እነዚህን ጥቂት ነጥቦች እንመለከታለን። አስቀድሜ በቅዳሴ ጊዜ የሚከለከሉ ነጥቦች የሚለውን ያነሳሁበት ምክንያት ቶሎ አይምሯችንን እንድንቆጣጠረው ስለፈለግኩ ነው። ለምን ብዙ ጊዜ ሰዎች አድርጉ የሚለውን ከመስማት አታድርጉ የሚለውን ቶሎ የመስማት ነገር ስላለ በዛ ምክንያት ትኩረት እንድትሰጡት ነው በዛ የጀመርኩትና ዛሬ ግን ማድረግ የሚገባን ምንድን ነው የሚለውን እሱን እንመለከታለን። አስቀድሜ ግን ማስገንዘብ የምፈልገው አጠቃላይ እነዚህን ሐሳቦች የሚጠቀልላቸው ትልቅ ሐሳብ ከቅዳሴ በፊት ቀድሞ መገኘት ይገባል። በመሰረቱ በቤተክርስቲያን አገልግሎት ቀድሞ መገኘት በጣም ጥሩ ነገር ነው። ቀድሞ መገኘት ማለት ነው ያው አቅም ያለው ነው። አሁን ግዴታ አይደለም። ግዴታ የሆነባቸው አሉ። ለምሳሌ አገልጋዮች
ቀድሞ መገኘት አለባቸው። ማህሌት የሚቆሙ መሪጌቶች ቀድሞ ይገኛሉ። ከመደወሉ በፊት ቀድሞ ይገኛሉ። ጸሎት እያደረጉ ይቆያሉ። ከተደወለ በኋላ ይገባሉ። ገብተውም ዝም ብለው አይደለም አገልግሎቱ የሚጀመረው። ጸሎት ይደረጋል። ውዳሴ ማርያም፣ የዕለቱ ውዳሴ ማርያም ወይም የሰባቱ ዕለታት ሊሆን ይችላል። እነዚህ ይደገማሉ። ከዛ በኋላ ይፍታህ ወይድግ ተብሎ እግዚኦ መሐረነ ክርስቶስ 12 ጊዜ በእንተ ማርያም መሐረነ ክርስቶስ 12 ጊዜ ከተባለ በኋላ ነው ስቡሕ ወውዱስ ዘሳረረ ኩሉ ዓለመ በአሐቲ ቃል ተብሎ የሚቆሙ። ይሄ ብቻም አይደለም። እንዲያውም ስቡሕ ከመባሉ በፊትም የጻድቃን ምስጋና፣ የሰማዕታት ምስጋና፣ የእመቤታችን ምስጋና፣ እነዚህ ሁሉ ምስጋና ከተመሰገነ በኋላ ነው ስቡሕ ወውዱስ ተብሎ የሚቀጥለው ምስጋና እና በጣም አስደናቂ ነገሮችን በቤተክርስቲያን ትመለከታላችሁና ስለዚህ ቀድሞ መገኘት በቤተክርስቲያን በጣም ትልቅ ዋጋ ያለው ነው። ብዙ ቦታ አሁን በገጠሪቱ ቤተክርስቲያን ብትሄዱ ከመደወሉ አስቀድሞ ቤተክርስቲያኑ የሚከቡ ሰዎች አሉ። መነኮሳትን ትመለከታላችሁ፣ መነኮሳያትን ትመለከታላችሁ፣ ትልልቅ ሰዎችን ትመለከታላችሁ፣ መሪጌቶቹ፣ ቄሶቹ። እነዚህ ሁሉ ቤተክርስቲያኑ እስኪከፈት እየጸለዩ በሚያስደንቅ ግርማ ይቆያሉ እና ልክ ሲከፈት ሲደወል ወደ ውስጥ ገብተው አገልግሎቱን ይጀምራሉ። ስለዚህ ቀድሞ መገኘት በጣም ጥሩ ነው። እስኪ በሉ ቀድሞ መገኘት ነው። ቀድሞ መገኘት በህይወት ውስጥ በብዙ ነገር የሚያስባርክ ነው። ከማንኛውም አገልግሎት በፊት በቀጠሮ ጊዜም በእውነት ለመናገር ወሳኝ የሆነ ቀጠሮ ሲሆን ቀድሞ መገኘት መጥፎ አይደለም። አንዳንዱ ሰው ቀድሞ መገኘትን እንደ እንትን ይቆጥረዋል፣ እንደ ውርደት ይቆጥረዋል። ቀድሜ ከተገኘው አይ ቸኩሎ ነው እባላለሁ፣ ቸኩላ ነው እባላለሁ ተብሎ በዚህ ምክንያት ብዙ ሰው ያረፍዳል እና ቀድሞ መገኘት በተቻለ መጠን ቀድሞ መገኘት በጣም ጥሩ ነው። ስለዚህ ከቅዳሴ በፊት አሁን ስለ ቅዳሴ ስለሆነ የምንነጋገረው ከቅዳሴ በፊት ቀድሞ መገኘት ቅዳሴውም ተረጋግተን እንድናስቀድስ ያደርገናል። ቅዳሴ ከለመዳችሁት በኋላ እንኳን አይደለም አለማስቀደስ ይቅርና ስታረፍዱ እንኳን ትበሳጫላችሁ። ያን ስሜት መፍጠር ይገባል። መሀል ላይ ስንደርስ አሁን የቅዳሴውን ለምደን ተጀምሮ ስንደርስ በጣም እንበሳጫለን። አሃዱ እየተባለ ስንደርስም እንደዚሁና ስለዚህ ቀድሞ መገኘት ለብዙ ነገር ይጠቅማል። የመጀመሪያው እሱ ነው። በእርግጥ አሁን እንደ አዲስ አበባ ማስተካከል የሚገባን እሱ ሊኖር ይችላል። እኔም አሁን የሚያስጨንቀኝ ነገር ቅዳሴ ቀድሞ ነው የሚገባው። እንደሚታወቀው አብዛኞቹ አጥቢያዎች 11 ሰዓት ተኩል ከሌሊቱ ይገባል። 11 ሰዓት በእርግጥ እንደ ስርዓቱ በነገራችን ላይ በዕለተ ሰንበት በዕለተ እሁድ ቅዳሴ የሚገባው ሌሊት ነው። ይህን ፍትሐ ነገሥቱም ያዛል። ሲነጋ አይደለም ቅዳሴ የሚገባው ግን ሌሊት መገባት አለበት ተብሎ ነው የሚታሰበው። ለምን? ዕለተ እሁድ እንዳይሻር፣ ጾም እንዳይሆን፣ የተለያዩ ጉዳዮችም ስለሚኖሩ የእርቅ ጉዳይ፣ የማስታረቅ ጉዳይ፣ ሰላም የመፍጠር ጉዳይ፣ እንደዚህ አይነት ጉዳዮች ስለሚኖሩ ቅዳሴው በጠዋት እንዲጠናቀቅ ነው የሚደረገው። ለምሳሌ አሁን ገጠር ብትሄዱ እኔ የተወለድኩበት አካባቢ 1 ሰዓት ለምሳሌ ብትሄዱ ቅዳሴው አልቋል። በቃ ከጠዋቱ 1 ሰዓት ማለት ነው። ብዙ ገጠር እንደዛ ነው የሚደረገው። ግን ልዩነቱ ምንድን ነው? እንደ ከተማውና እንደ ገጠሩ ስንወስደው የገጠሩ ምንም ችግር የለም። ገበሬው ይተዋወቃን፣ እርስ በርስ ገሌ ብሎ ተጠራርቶ ይሄዳል። አብዛኞቹ ካህናት እዛው ቤተክርስቲያን ነው የሚያድሩት። በነገራችን ላይ እዛው ሂደው ያድራሉ። ሌሊት መሄድ ጨለማ ምናምን ስለሚሆን በዚህ ምክንያት ማለት ነውና ስለዚህ ሌሊት ቢቀደስ ሰው ተጠራርቶ ይሄዳል ገጠር ሲሆን። ከተማው ግን ትንሽ አስቸጋሪ የሚያደርገው ሌሊት ሲመጣ አሁን ያለው ብዙ ስጋት አለ። የህይወት ስጋት ስላለ ሌሊት መውጣት ሊከብድ ይችላል። መኪና የሌላቸው ሰዎች መኪና መያዝ ራሱ በጣም አስቸጋሪ ነው ሌሊት ራሱ እና ከዛ አንጻር አስቸጋሪ ሊሆን ይችላል። 11 ተኩል የሚለው ወደዛ አለፍ ማለት እንዳለበት እኔ በግሌ አምናለሁ። ግን ደግሞ ችግሩ ምንድነው መሰላችሁ? 11 ተኩል ቅዳሴ ባይገባ ለምሳሌ 12 ሰዓት ቅዳሴ ቢገባ ቅዳሴው የሚያልቀው ወደ 3 ሰዓት አካባቢ ነው የሚሆነው። ልክ 3 ሰዓት ላይ ወደ ምህረተኛ ብንወጣ እናንተ ያኔ ሰልፍ ይዛችሁ እየወጣችሁ ነው፣ ወደ ቤታችሁ እየሄዳችሁ ነው። የሚያስተምረው የተጋበዘው መምህር የተጋበዙት ዘማሪያን ምንም ሰው ያዩ። ስለዚህ አሁን አስቸጋሪ የሆነው በእኛና በእናንተ መካከል ነው አስቸጋሪ ነገር ያለው። ልክ አብርሃም እንደተናገረው በእኛና በእናንተ መካከል ትልቅ ገደል አለ ብሎ እንደተናገረው አርፍደን ስንገባ ከትምህርቱ በፊት ቀድማችሁ ትወጣላችሁ። እንደገና ሌሊት ስንገባ ደግሞ ከቅዳሴው ትቀራላችሁ እና ከሁለቱም መራቆት ይመጣል። አስቸጋሪ የሆነው ውሳኔ በዚህ ምክንያት ነው እንጂ ቅዳሴው ወደ 12 ሰዓት ቢገባ ችግር አልነበረውም። ግን ዕለተ እሁድ ላይ ያሉ ጉዳዮችን በሙሉ ጠቅለል አድርጎ ለቤተ ክርስቲያን በመስጠት ለእግዚአብሔር በመስጠት ግን ቢያንስ እስከ 4 ሰዓት ድረስ አሁን እዚህ ቦታ ባለፈው እንደገለጥኩት 3 ሰዓት ነው የምናሰናብተው። 3 ሰዓት በቃ ይሄ ሩጫ ጭምር ነው። ይህን ያህል ደቂቃ ተጠቅመ ዘማሪውም አንድ ዝማሬ መምህሩም 15 ደቂቃ 20 ደቂቃ ቢበዛ 25 ደቂቃ እንደዚህ ተብሎ 3 ሰዓት ላይ እንዲያልቅ ነው የሚደረገው። ግን 3 ሰዓትን ለመጠበቅ በምናደርገው ሩጫ ግን የቅዳሴው ስርዓት ይጎዳል። ካህናቱ ይጣደፋሉ፣ ዲያቆናቱ ይጣደፋሉ፣ መምህሩ ዝግጅቱን ሳያጠናቅቅ ይቀራል። ስለዚህ በጣም ጥድፊያ ይሆናል፣ ሩጫ ይሆናል እና እነዚህን
ማስተካከል እንደሚገባን አምናለሁ። ግን እንደው ከእናንተ ጋር የህዝብ ውይይት ራሱ ቢኖር ተመካክሮ እሱን ማስተካከል ይቻል ይሆናል። ዞሮ ዞሮ ግን በተቻለ መጠን ቀድሞ መገኘት ምን አልኳችሁ? ቀድሞ መገኘት በቃ በማንኛውም አገልግሎት በማህሌትም ጊዜ ቀድሞ መገኘት፣ በሰዓታትም ጊዜ ቀድሞ መገኘት፣ በጸሎትም ጊዜ ቀድሞ መገኘት፣ በቀጠሮ ጊዜ በሚጠቅም ቀጠሮ ጊዜ ቀድሞ መገኘት በማንኛውም ጊዜና ስለዚህ ቀድሞ መገኘት በኩር መሆን ማለት ነው። በሌላ አገላለጥ ቀድሞ መገኘት ማለት በኩር ልክ መጀመሪያ እንደመወለድ ማለት ነው። መጀመሪያ መወለድን እኛ መርጠ ነው አይደለም። ቀድሞ መገኘትን ግን እኛ መምረጥ እንችላለን። ስለዚህ ቀድሞ በመገኘት የመጀመሪያ ፍሬ የመጀመሪያ ልጅ መሆን ይቻላል። አምላካችን እግዚአብሔር ቀድመን እንድንገኝ የእርሱ ቅዱስ ፈቃድ ይሆንልን። ስለዚህ ቀድሞ መገኘት በሚለው አጠቃላይ ሐሳብ ውስጥ በቅዳሴ ጊዜ ማድረን የሚገባን 8 ነጥቦችን አሁን ከዚህ ቀጥሎ እንዘረዝራለን። አንደኛ በቅዳሴ ጊዜ ማድረግ የሚገባንን ነው እየተነጋገርን ያለነው። የመጀመሪያው ስለ ቅዳሴ ማወቅ ይገባል። ስለ ቅዳሴ ምን ማለት ይገባል? ማወቅ ይገባል። የመጀመሪያው አሁን በቅዳሴ ጊዜ በጣም የብዙዎቻችን ስህተት የምንሰራው በተለይ ወጣቶች ወንድሞችና እህቶች ቅዳሴ ብዙዎቹ ይደክማቸዋል። በቃ እንዴት ይህን ያህል ሰዓት አያልቅም ወይ ምናምን ብለው ይሰለቻሉ። እና የሚሰለቹበት ምክንያት ዋናው ምክንያት ምን እንደሆነ ታውቃላችሁ? ወይም የምትሰለቹበት ምክንያት ስለ ቅዳሴ ሳታውቁ ስለምትመጡ ነው። ብዙ ጊዜ ፈረንጆችን የማደንቅላቸው ባህል ለምሳሌ አንድ ፈረንጅ ከሌላ ሀገር መጥቶ ወደ ኢትዮጵያ ቢመጣ መጀመሪያ ጎግል ላይ ስለ ኢትዮጵያ ያለውን መረጃ በሙሉ ያጣራል። ስለ ካርታው፣ ስለሚሄድበት ሀገር፣ ስለ ጂኦግራፊያዊ አቀማመጡ፣ ስለ ህዝቡ፣ ስለ መጀመሪያ ሰላምታ ሲሰጥ እንዴት እንደሆነ፣ አቅጣጫ ሲጠየቅ በአማርኛ እንዴት እንደሆነ፣ መጀመሪያ አዲስ አበባ ሲገባ ምን አይነት ሆቴል ዋጋውን ጭምር አጣርቶ ማለት ነው ኮስቲ ነው ወይስ አይደለም የሚለውን አጣርቶ ስለ ቋንቋው የሚሄድበት ሀገር ከአዲስ አበባ ምን ያህል እንደሚርቅ፣ ሆቴሉ ከኤርፖርቱ ምን ያህል እንደሚርቅ፣ ምን አይነት ህዝብ እዛ አካባቢ ሰላም አለ የለም፣ ጦርነት አለ የለም የሚለውን በደንብ አጣርተው ነው የሚመጡት። እኛ ፓቦ ሰጥ ነው የምንሄደው። የሆነ ሀገር ስንሄድ እግዚአብሔር ብቻ እኔ በጣም ይገርመኛል። ለምሳሌ ብዙ አረብ ሀገር የሚሄዱ እህቶቻችን እግዚአብሔር የጠብቃቸውና ከዚህ ሲሄዱ ምንም አይነት አብዛኞቹ እንደውም አሁን እንደ ስልጠና ተጀምሯል እንጂ ምንም ቋንቋ አረብኛ ቋንቋ በአረብኛ ቋንቋ ሰላምታ ምንድን ነው የሚባለውን ሳያውቁ ነው የሚሄዱት። ግን እዛ ሄደው ይለምዳሉ። መቼም የሰው ልጅ ሲቸገር በጣም ከባድ ነው እና እንደዛ ሆነው ግን ይለምዳሉ እንጂ ምንም አይነት መረጃ ሳንይዝ ነው የምንንቀሳቀሰው። ፈረንጆች ግን ያንን ያደርጋሉ። ስለዚህ እንኳን ስለ ቅዳሴ አይደለም ይቅርና ከአንድ ሰው ጋር እንኳን ለምሳሌ አዲስ ሰው ልታገኙ የምትሄዱ ከሆነ ስለዛ ሰው ማወቅ አለባችሁ። የዛን ሰው ባክግራውንድ ካወቃችሁ በኋላ ከዛ ሰው ጋር ምን አይነት ኮንቨርሴሽን ነው የሚኖራችሁ? በምን ጉዳይ ነው የምታወሩት? ልክ ለስራ ዝግጅት እንደምታደርጉት፣ ለኢንተርቪው ዝግጅት እንደምታደርጉት፣ አንድ ድርጅት ስትሄዱ፣ ወደ አንድ ካምፓኒ ስትሄዱ የዛን ካምፓኒ ሁኔታ አጥንታችሁ ምንድነው ብትጠየቅ ምንድነው የምመልሰው፣ ስለ ደሞዝ ቢጠይቁኝ ምንድነው የምለው፣ እነዚህን ታጠናላችሁ። ይሄን የሚያውቅ ማህበረሰብ ወደ ቅዳሴ ሲመጣ ስለ ቅዳሴ ማወቅ አይፈልግም። መጥቶ ዝም ብሎ መቆም ነው የሚፈልገው። አሁን መምጣትን እየነቀፍኩኝ አይደለም፣ የተሻለ የሚሆነው ነው እየተናገርኩ ያለው። ይሄ ብቻም አይደለም። ለምሳሌ አንድ መሪጌታ ማህሌት ለመቆም ሲመጣ የዕለቱን ዚቅ አይቶ ምልጣኑን አይቶ ተዘጋጅቶ ወረቡን አስቦ እነዚህ ነገሮች አስቦ ነው የሚመጣው። ሰባኪውስ የሚሰብከውን ዕለቱን፣ ስንክሳሩን፣ ግጻዊውን አይቶ ምስባኩን አይቶ መልእክታቱን አይቶ ወንጌሉን አይቶ ይህንን እሰብካለሁ ብሎ ተዘጋጅቶ ነው የሚመጣው። እናንተ ስለ ቅዳሴው ተዘጋጅታችሁ የማትመጡበት ምን ምክንያት አለ? ለምሳሌ ነገ የሚቀደሰው ነገ እሑድ የሚቀደሰው መዝሙሩ ማን ነው ብላችሁ ትጠይቃላችሁ። መጀመሪያ በየቦታው ይለጠፋል። ነው ቴሌግራም ግሩፕ ላይ ያለ፣ ፌስቡክ በተለያዩ ፔጆች ይለቀቃል። የተለያዩ ሰዎችን መጠየቅ ይችላል። ነፍስ አባትን መጠየቅ ይቻላል። መምህራንን መጠየቅ ይቻላል። ዲያቆናትን መጠየቅ ይቻላል። እነሱም ጠይቃችሁ የሚሰበከው ምስባክ ምንድን ነው? ከዳዊት መዝሙር። አሃ መዝሙር እዚህ ነው። አዎ 3 መስመር። ሁልጊዜ ምስባክ 3 መስመር ነው። ስንት መስመር? 3 መስመር። ይሄ እነዚህ 3 መስመሮች በግዕዝ መያዝ ባትችሉ በአማርኛ መያዝ እንዴት ያቅታችኋል? እሺ። ከዛ ደግሞ የሚነበቡ መልእክታት አሉ። እነዚህን መልእክታት የቅዱስ ጳውሎስ መልእክት የትኛው ነው የሚነበበው? የያዕቆብ መልእክት፣ የይሁዳ መልእክት፣ የቅዱስ ጴጥሮስ መልእክት የትኛው ነው የሚነበበው ብላችሁ እነዚህን ክፍሎቹን ከቁጥር እዚህ እስከ ቁጥር እዚህ ድረስ ነው ብላችሁ እነዛን አንብባችሁ ተዘጋጅታችሁ ብትመጡ ችግሩ ምንድን ነው? ከዛስ የሚነበበው ወንጌል የትኛው ነው ብላችሁ ተዘጋጅታችሁ ከዛስ ከ14ቱ ቅዳሴያት የሚቀደሰው ቅዳሴ የትኛው ነው ብላችሁ አስባችሁ አንብባችሁ ስልካችሁ ላይ ያለ የተለያዩ አፕሊኬሽኖች አሉ። አሁን ቅዳሴያቱን የያዙ እነሱን አይታችሁ ተዘጋጅታችሁ ብትመጡ ችግሩ ምንድን ነው? ተሰጥኦውን አጥንታችሁ ዜማውን ይዛችሁ የምትችሉትን ያህል ይዛችሁ ብትመጡ ችግሩ ምንድን ነው? በጣም ብዙ ሰው ቅዳሴ ላይ ሲቆም የሚሰለችበት ምክንያት ስለ ቅዳሴ አውቆ መምጣት አይፈልግም፣ ተዘጋጅቶ መምጣት አይፈልግም።
ይሄ ብቻም አይደለም እኮ ከዚህ አለፍ ሲባል ማህሌት ቁማችሁ የምታድሩ ከሆነ ለምን እንቅልፋችሁ ነው ይመጣ ታውቃላችሁ? አሁን ብዙ ሰው ዛሬ ማህሌት አለ፣ ዛሬ ቅዱስ ጊዮርጊስ ነው ቤተክርስቲያን ሄደን እናድራለን፣ ዛሬ መድኃኔዓለም ነው ሄደን እናድራለን ይልና ብዙ ሰው ይመጣል። መምጣቱ መልካም ነው፣ ግን አብዛኛው ሰው ለጥሎ ነው የሚያድረው፣ ተኝቶ ነው የሚያድረው። ለምን እንደሆነ ታውቃላችሁ? ልክ ከጓደኞቻችሁ ጋር ትጠራሩና በስሜት በቃ እንሂድ ታድራለህ፣ አሁን ታድሪያለሽ፣ ተጠራርቶ ይመጣና እዚህ ሲደርስ ልክ ሲጸማ መሰልቸት ይጀምራል። ለምን አናውቀውማ፣ ግዕዝ ነው፣ ዜማውንም አናውቀው፣ የሚባለውንም አናውቀው። በዚህ ምክንያት መሰልቸት እንጀምራለን። ግን ማድረግ ያለብን ምንድን ነው? በየፌስቡኩ እንዳልኳችሁ በየገጹ የቅዱስ ጊዮርጊስ የነገው ማህሌት የሚያዝያ 23 ከሆነ ለምሳሌ ተብሎ የፊታችን ለምሳሌ ሐምሌ 5 አለ፣ የሐምሌ 5 ማህሌት ተብሎ ከዛ ቀጥሎ የሐምሌ ሥላሴ አለ፣ የሐምሌ ሥላሴ ማህሌት ተብሎ ይለቀቃል። እነዛን በስልካችን እንይዛለን። ስክሪንሾት አድርገን ይሁን ኮፒ አድርገን የሆነ ቦታ ፔስት አድርገን የምናገኝበት ቦታ ይዘን እንመጣለን። ከዛስ አሁን እንዲህ እየተባለ ነው ብለን እናያለን። ከዛ መከታተል ይቻላል። ከዚህም ማለፍ ይቻላል። ወረቡን አጥንቶ መምጣት ይቻላል። መልኮቹን አጥንቶ መምጣት ይቻላል። እንደዚህ አይነት ዝግጅት አድርገን ብንመጣ አገልግሎቱ አይሰለችንም። በቃ የሚባለውን ነገር እየሰማን እያስተዋልን፣ ስለዚህ ተዘጋጅቶ መምጣት አውቆ መምጣት ይገባልና ስለ ቅዳሴ ማወቅ ይገባል። ከዚህ ደግሞ አልፎ 3 ነገሮችን እንድታውቁ ብዬ ነግሬያችኋለሁ። አንደኛ እጠይቃችኋለሁ፣ ቅዳሴ የእግዚአብሔር መንገድ መሆኑን ማወቅ ይገባል። ሁለተኛ ቅዳሴ የእግዚአብሔር ምሕረት መሆኑን ማወቅ ይገባል። ሶስተኛ ቅዳሴ የእግዚአብሔር እውነት መሆኑን ማወቅ ይገባል። 3 ነገሮች ደግሞና እጠይቃችኋለሁ። አንደኛ ቅዳሴ እግዚአብሔር መንገድ፣ ሁለተኛ ቅዳሴ እግዚአብሔር ምሕረት፣ ሶስተኛ ቅዳሴ እግዚአብሔር እውነት መሆኑን ማወቅ ይገባል። አንደኛ ቅዳሴ እግዚአብሔር መንገድ መሆኑን፣ ሁለተኛ ቅዳሴ እግዚአብሔር ምሕረት መሆኑን፣ ሶስተኛ ቅዳሴ እግዚአብሔር እውነት መሆኑን። ለምንድን ነው እነዚህን የምናገረው? እነዚህን ነገሮች ካወቃችሁና ከተረዳችሁ ቅዳሴ ስታስቀድሱ ደስ እያላችሁ ማስቀደስ ትችላላችሁ። ምን እያረጋችሁ እንደሆነ ምን እየሰራችሁ እንደሆነ ሞኞች እንዳልሆናችሁ ታውቃላችሁ። ምክንያቱም አንዳንዱ ሰው 2 ሰዓት ሙሉ አስቀድሶ ዝም ብሎ ሲሄድ አሁን ምንድነው የሰማሁት ምንድነው የገባኝ ብሎ ሊጠይቅ ይችላል። መጠየቅም አለበት። በተለይ ደግሞ ካልቆረብን ስጋውን ደሙን ካልተቀበልን፣ ቢያንስ ቅዱስ ስጋውን ክቡር ደሙን ከተቀበልን ቆርበናል። ስለዚህ አንዱን ትልቁን ስኬት አሳክተናል። በቅዳሴ መሃል ግን ካልቆረብን ስለ ቅዳሴ ወይም በቅዳሴ ውስጥ ያደረግነው ሚረባ የሚጠቅም ነገር የተቀበልነው ምንድን ነው ብሎ መጠየቅ ይገባል። ይሄ በነገራችን ላይ እንደ ክርስቲያን በየትኛውም ጊዜ እንዳልኳችሁ አንድን መጽሐፍ ስታነቡ ምንድን ነው የማገኘው ጥቅም ማለት መቻል አለባችሁ። አንድ ልቦወለድ የሚያነብ ሰው በዓላማ መሆን አለበት። ልቦወለዱን ስታነቡ ምንድን ነው ከልቦወለዱ የምታገኙት እውቀት ነው ወይስ ጊዜ ለመግደል ነው ወይስ ምንድን ነው? ከዛ የታሪክ መጽሐፍትን ስታነቡ ምንድን ነው ከታሪክ መጽሐፍት ማግኘት የምትፈልጉት? ከዛስ መጽሐፍ ቅዱስን ስታነቡ ከሌላው መጽሐፍ የተለየ የምታገኙት ጥቅም ምንድን ነው? ሁልጊዜ ለምን የሚል ጥያቄ መጠየቅ አለበት። ክርስቲያን እንደዛ ማድረግ አለበት። ለምን ቤተክርስቲያን እሄዳለሁ? ለምን ቅዱሳት መጽሐፍትን አነባለሁ? ለምን እጸልያለሁ? ለምን እጾማለሁ? ለምን እሰግዳለሁ? ከዛስ ጥርጣሬ አይደለም እምላችሁ፣ ጥቅሙን ማወቅ ይገባል። ጥቅሙን ስለምናደርገው ነገር እያንዳንዱ ጥቅሙን መረዳት ይገባል። ስለዚህ ቅዳሴ የማስቀድሰው ለምንድን ነው የሚለውን ማወቅ ይገባል። ከዛ መልሱ ምንድን ነው? ቅዳሴ የእግዚአብሔር መንገድ ነው። የማን መንገድ ነው? ለምንድን ነው የእግዚአብሔር መንገድ ተብሎ የሚጠራው የሚለውን በሁለት አብራርቼላችኋለሁ ታስታውሱ እንደሆነ። አንደኛው የእስራኤል ዘሥጋ መንገድ፣ ያ በባህር ውስጥ የተሰራው መንገድ፣ ባህሩ በቀኝና በግራ ተከፍሎ በደረቅ የተሻገሩበት መንገድ። ያ መንገድ የት ነው ያደረሳቸው ካላችሁኝ፣ ወደ ሲና ተራራ ነው ያደረሳቸው። ወደ ታቦቱ አድርሷቸዋል። ወደ ቃል ኪዳኑ ታቦት አድርሷቸዋል። ወደ እግዚአብሔር ድምፅ፣ ወደ እግዚአብሔር ጌትነት መገለጫ፣ ወደ ደመናው፣ ወደ ክብሩ ወደ ተገለጠበት ተራራ አድርሷቸዋል። ያ መንገድ በባህሩ መካከል ያሳለፋቸው መንገድ፣ ያ መንገድ መጨረሻስ ደግሞ ይሄ መንገድ ወዴት ነው ያደረሳቸው ካላችሁኝ፣ ወደ ተስፋይቱ ምድር፣ ወደ ከነዓን፣ ወደ ኢያሪኮ አድርሷቸዋል። ወደ ኢየሩሳሌም አድርሷቸዋል። ይሄ መንገድ ደግሞ መጨረሻ ወደ ማን አድርሷቸዋል ካላችሁኝ፣ ወደ ክርስቶስ አድርሷቸዋል። ወደ ማን አድርሷቸዋል? ይሄ የማን መንገድ ይባላል? የእግዚአብሔር መንገድ ይባላል። ቅዳሴም የማን መንገድ ነው አልኳችሁ? ወዴት ያደርሳል? መጨረሻ ወደ ክርስቶስ ያደርሳል። የእግዚአብሔር መንገድ ወደ እግዚአብሔር ያደርሳል። ለዚህ ነው ቅዳሴ የእግዚአብሔር መንገድ የሚባለው። እንዴት ወደ ክርስቶስ የሚያደርሰው እንዴት ነው ቢባል፣ መጨረሻ ላይ በቅዳሴው መሃል ዓላማው፣ የቅዳሴው ዓላማ አንደኛ ህብስቱን ወይኑን ወደ ስጋነት ወደ ደምነት መለወጥ ነው። አንደኛው ዓላማ፣ የቅዳሴው ዓላማ ዋናው። ሁለተኛው ደግሞ የሚቆርቡትን ሰዎች ቅዱስ ስጋውን ክቡር ደሙን እንዲቀበሉ ማብቃት ወይም ማድረግ ነው። በቃ የቅዳሴ ዓላማ ዋኖቹ፣ ሌላ የለውም አይደለም፣ እነግራችኋለሁ። ግን የቅዳሴ ዓላማ እነዚህ ሁለቱ ናቸው። አንደኛ ህብስቱን ወይኑን ወደ ስጋነት ወደ ደምነት መለወጥ፣ ሁለተኛው ደግሞ የሚቆርቡትን ሰዎች እንዲቆርቡ ማድረግ ወይም ማብቃት ነው።
የቅዳሴ ዓላማ ይሄ ነው። ለዚህ ነው በቅዳሴ መሃል የምትሰሟቸው የንስሐ ጸሎቶች አሉ። እነዚህ የንስሐ ጸሎቶች አሁን ወድቀን ሰግደን የምንሰማው የንስሐ ጸሎት የሚቆርቡትን ሰዎች ማብቃትና ለመቁረብ ደግሞ ሐሳቡ የሌላቸውን ሰዎች የመቁረብ ሐሳብ በልባቸው እንዲጨመር ቅን ልብ እንዲኖራቸው ማድረግ ነው ዓላማው። እና የቅዳሴ ጸሎት እሱ ነው። እነዚህ ሁለቱ ናቸው። ስለዚህ የእግዚአብሔር መንገድ ይባላል። መጨረሻ ወደ ማን ነው የሚያደርሰን ከተባለ ወደ ክርስቶስ። ወደ ክርስቶስ ማድረስ ማለትን ማለት ነው ቢባል የክርስቶስን ቅዱስ ሥጋና ክቡር ደም እንድንቀበል ያደርገናል። ያን ጊዜ ክርስቶስ ራሳችን ይሆናል፣ እኛ ደግሞ የክርስቶስ አካላት እንሆናለን። ያን ጊዜ ክርስቶስን አገኘ ነው ማለት ነው። ማንን አገኘ ነው? ክርስቶስን አገኘ ነው። የመጀመሪያው እሱ ነው። አንደኛ። ሁለተኛ የእግዚአብሔር መንገድ የሚባልበትን ብዬ ነግራችኋለሁ። የኤማሁስ መንገድ ትዝ ይላችኋል። የኤማሁስ መንገደኞች ወደ 12 ኪሎ ሜትር አካባቢ የተጓዙ ከኢየሩሳሌም ተነስተው ወደ ኤማሁስ ወደ 11 እስከ 12 ባለው ኪሎ ሜትር ርቀት ተጉዘዋል። ግን ሲጓዙ ብቻቸውን አልነበረም። መሃል ላይ ክርስቶስ ተቀላቅሏቸዋል። ማን ተቀላቅሏቸዋል? ክርስቶስ አብሯቸው እየተጓዘ ነበር፣ እየነገራቸው መጽሐፍትን እየነገረ። ያ በነገራችን ላይ የቅዳሴው ምሳሌ ነው። የኤማሁስ መንገድ የቅዳሴ ምሳሌ ነው። መንገዱ የእግዚአብሔር መንገድ ተብሎ ነው የሚጠራው። ምክንያቱም እግዚአብሔርን ያገኙበት ክርስቶስን ያገኙበት መንገድ ነው። ይሄ ብቻ ሳይሆን ዝም ብለው ክርስቶስን ያገኙት ዝም ብለው አይደለም፣ ስለ ክርስቶስ እያወሩ ስለነበረ ነው። ስለማን እያወሩ? አዎ ስለ ክርስቶስ። ቅዳሴ ላይ ስለማን ነው የምናወራው? ስለ ክርስቶስ ነው የምናወራው፣ ስለ እግዚአብሔር ነው የምናወራው። ቅዳሴ ማለት እንደሱ ነው። ስለ እግዚአብሔር ስናወራ፣ ስለ ክርስቶስ ስናወራ ራሱ ክርስቶስ ይጠጋል። በነገራችን ላይ ስሙ ሲጠራ፣ ለምሳሌ እኔ አሁን ነቃጥበብ ቢለኝ አንድ ሰው ድንግጥ እላለሁ፣ ዞር እላለሁ። ልክ እንደዛው ክርስቶስ ሲባል ስሙ ሲጠራ መጥቶ ይቀላቀላል። ልዩነቱ ምን መሰላችሁ? እኔ ነቃጥበብ ብትሉኝ ምንም የማደርግላችሁ ነገር የለም። ዞር ብዬ አቤት ልላችሁ ይችላል። ስሜ ስለተጠራ ምንም የምሸልማችሁ የምሰጣችሁ ነገር የለም። እግዚአብሔር ግን ስሙ ብቻ ስለተጠራ ይሸልማል። ክብር ለስሙ ይሁን። ስሙ ስለተጠራ ብቻ፣ እግዚአብሔር ስለተባለ ብቻ፣ እግዚአብሔር ይመስገን ስለተባለ ብቻ፣ እግዚአብሔር ሆይ አመሰግንሃለሁ ስለተባለ ብቻ፣ ክርስቶስ ሆይ አመሰግንሃለሁ ስለተባለ፣ የኔ ጌታ ስለተባለ ብቻ፣ ስሙ ስለተጠራ ኃይል ይሰጣል፣ ፈውስ ይሰጣል፣ አቅም ይሰጣል፣ ጉልበት ይሰጣል፣ ይሸልማል፣ በጣም ብዙ ነገሮችን ያደርጋል። ምክንያቱም ስሙ ኃይል ያለው ስለሆነ፣ ምን ያለው ስለሆነ፣ ተራ ስም አይደለም። ለዚህ ነው ሐዋርያት ሲናገሩ እንድንበት ዘንድ ከሰማይ በታች የተሰጠ ማን የሚል ስም ነው? ኢየሱስ የሚል ስም። አትፍሩ፣ ኢየሱስ የሚል ስም እንድንበት ዘንድ ከሰማይ በታች ማለት ነው። አሁን የቅዱሳንን ስም ስንጠራ ለቅዱሳን በልካቸው ባላቸው ክብር በተሰጣቸው ቃል ኪዳን እኛን ለበረከት ያቀርቡናል። የእግዚአብሔር ስም ግን ከሁሉ በላይ የሆነ ኃይል ያለው ከድንግል ማርያም በላይ ከመላእክትም በላይ ከቅዱሳንም በላይ ከቅዱስ ጊዮርጊስ በላይ ከሰማዕታትም በላይ የእግዚአብሔር ስም የማን ስም አልኳችሁ? ለዚህ ነው ከሰማይ በታች እንድንበት ዘንድ የተሰጠ። ምክንያቱም ስሙ ራሱ ያድናል፣ ስሙ ይፈውሳል፣ ይጠግናል። ይህን ማመን ይገባል። ስለዚህ ስሙ ሲጠራ እግዚአብሔር መጥቶ ይቀላቀላል። በቅዳሴ ጊዜ የእግዚአብሔርን ስም እንጠራለን። የማንን ስም አልኳችሁ? ስለዚህ የእግዚአብሔርን ስም ስለምንጠራ እግዚአብሔር አብሮን ይሆናል። የጌታን ስም ስለምንጠራ፣ የክርስቶስን ስም ስለምንጠራ፣ የመድኃኔ ዓለምን ስም ስለምንጠራ መድኃኔ ዓለም ክርስቶስ አብሮን ይሆናል። በዚህ ምክንያት አብሮን ስለሚሆን የኤማሁስ መንገድ ይባላል። የማን መንገድ? የኤማሁስ መንገድ። ስለዚህ ቅዳሴ የእግዚአብሔር መንገድ ተብሎ ይጠራል። የማን መንገድ? ከዛ ይሄ የኤማሁስ መንገድ የት ነው የሚያደርሰው ነው? የኤማሁስ መንገድ ወዴት ነው ያደረሳቸው ሰዎች? በመሃል ታስታውሱ እንደሆነ ጌታ ሲተረጉምላቸው ዓላማ ያሁን የሉቃስ ወንጌል ምዕራፍ 24ን ማብራራት አይደለም፣ ሐሳቡን ከቅዳሴ አንጻር እንድታገኙት ነው። እነዚህ ሰዎች ፊታቸው እየጠወለገ ነበር የሚሄዱት፣ ፊታቸው እየተለዋወጠ ሁለታቸው ሲያወሩ እንዴት እኛማ ተስፋ አድርገን ነበር፣ ነቢይ ነው እኮ፣ በጣም እኮ የሚያሳዝን ጻድቅ እኮ ነው፣ እውነተኛ ነው፣ በምግባሩ የተመሰገነ ነው፣ ግን ደግሞ ሰቅለው ገደሉት። እንደዚህ እያሉ ነበር የሚያወሩት። እና ጌታ ጠጋ ብሎ ስለማን ነው የምታወሩት? ፊታችሁ እንደዚህ እየጠወለገ እያዘናችሁ እየተከዛችሁ ልባችሁ እየተለዋወጠ የምታወሩት ስለማን ነው ብሎ ይጠይቃቸዋል። ጌታ አላወቁትም፣ ምክንያቱም አይናቸው አልተፈታም። ይህ ብቻ ሳይሆን ጌታ በትንሣኤው ጊዜ ራሱን ሰውሮ ነበር የሚገለጥላቸው ለሐዋርያትም ጭምር ማለት ነው። እና በጣም ስላላወቁት እንዴ አንተኑ ባሕቲትከ ነግዳ ለኢየሩሳሌም፣ አንተ በኢየሩሳሌም እንግዳ ነህ ብሎ ይጠይቁታል። ጌታ የተደረገውን ሁሉ አልሰማህም? አታውቅም? ሁሉም አውቆታል። ለምሳሌ ፀሐይ ጨልማለች፣ ጨረቃ ደም ሆናለች፣ ከዋክብት ረግፈዋል፣ ምድር ተናውጣለች፣ ሙታን ተነስተዋል። ይህን ያልሰማ አለ ወይ? በዓለም ሁሉ ጨለማ ሆኖ አንተ የት ሂደህ ነው? አንተ ኢየሩሳሌም ውስጥ ይሄ ሁሉ ነገር ተከናወነ እና የት ሂደህ ነው ብለው ይጠይቁታል። እና ከዛ እሺ ስለምንድን ነው ሲላቸው እኛም የምናወራው ስለ ናዝሬቱ ነቢይ ነው፣ በምግባሩ የተመሰገነ ጻድቅ ነቢይ የሆነ ስለሱ ነው የምናወራው ይሉትና ይቀጥሉለታል። ከዛ ጌታ ምንድን ነው የሚላቸው? ልባችሁ ከማመን የዘገየ ብሎ ከዛ በኋላ ቅዱሳት መጽሐፍትን በሙሉ ተርትሮ ይነግራቸዋል።
የብሉይ ኪዳኑ ትንቢት መዝሙር። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? በኋላ ላይ ነው የገባቸው። ጸጥ ብለው ነበር የሚሰሙት። መንገዱ 12 ኪሎ ሜትር ነው ብያቸዋለሁ። ርቀቱን ለመገመት ያህል ከዚህ እስከ ሜክሲኮ ድረስ የሚሆን ነው። እንግዲህ አሁን ከዚህ ተነስታችሁ እስከ ሜክሲኮ ድረስ እየሄዳችሁ ብታወሩ እንኳን ከጌታ ጋር እርስ በርሳችሁ እንኳን ብትነጋገሩ ከጓደኛ ጋር ስንት ቁም ነገር እንደሚሸመትበት አስቡ። እንኳን ከጌታ ጋር አንድ ሰከንድ እንኳን መቆየት ምን ያህል ከባድ እንደሚሆን አስቡ። ምን ያህል እውቀት፣ ምን ያህል ጥበብ እንደሚገኝበት ለሁላችንም ጥበቡን ይግለጥልን። ስለዚህ 12 ኪሎ ሜትር ሙሉ እየነገራቸው ነበር ይሄን። ከዛስ በኋላ ላይ ሲያውቁትና አይናቸው ሲፈታ ምን እንዳሉ ታውቃላችሁ? አኮኑ ይነድደነ ልብነ እንዘ ይነግረነ መጽሐፍተ ወይ ይፈክር ለነ። መጽሐፍትን እየተረጎመ ሲነግረን ልባችን ይቃጠል ነበር። ምናችን ይቃጠል ነበር? ልባችን ይቃጠል ነበር ይላል። ቅዳሴ ማለት እሱ ነው። በነገራችን ላይ ልብን እያቃጠሉ መስማት ማለት ነው። በእግዚአብሔር ቃል በእግዚአብሔር ፍቅር እየነደዱ መስማት ማለት ነው። እየቀለጡ መስማት ማለት ነው። በማይመችም ሁኔታ ሆኖ፣ በድካም ሆኖ፣ በመዛልም ሆኖ፣ በጉልበት መብረክረክ እና በወገብ መንቀጥቀጥ ውስጥም ሆኖ እግዚአብሔርን መስማት ነው። ማንን መስማት? እግዚአብሔርን መስማት። ጌታ እዛ ላይ ያልነገራቸው የመጽሐፍት ክፍል የለም ብያቸዋለሁ። ከመዝሙራት እያመጣ ከነቢያት ትንቢት እያመጣ ነው እየተረጎመ ሲነግራቸው የነበረው። ቅዳሴ ላይ እነዚህ ሁሉ ይተረጎማሉ። ከመዝሙራት ማምጣት ማለት ለምሳሌ ምስባኩን እንሰብካለን፣ የዳዊት መዝሙር ነው። ነገር ግን በቅዳሴ ጊዜ የማይተው ነገር ቢኖር ይሄ ነው። ምስባኩን እንሰብካለን ከመዝሙራት እንደማምጣት። ከመልእክታት የነ ቅዱስ ጳውሎስን መልእክታት እናመጣለን፣ የነ ቅዱስ ጴጥሮስን መልእክታት እናመጣለን። እንዲሁም ደግሞ ወንጌል ይነበባል። ከዛስ የሊቃውንት ድርሰቶች ደግሞ በቅዳሴው መሃል ይነበባሉ። ያ ማለት ከ14ቱ ቅዳሴያት አንዱ የራሱ የጌታ ድርሰት አለ፣ የሐዋርያት ድርሰት አለ። ከዛ እነ ዮሐንስ አፈወርቅ እንደየወቅቱ፣ የነ አባ ሕርያቆስ በየወቅቱ የሐዋርያትም ጭምር፣ እነዚህ ሁሉ አንድ ላይ 14 ቅዳሴያት አጠቃላይ የሚደመጡበት ነው። ስለዚህ ሁሉም የሚነገርበት ነው። ቅዳሴ ማለት ልብ እየተቃጠለ የሚቆይበት ነው። ከዛስ ጌታ ወደ እነሱ እየነገራቸው ወደ ሰፈራቸው ሲቀርቡ ፀሐዩ መሽቶ ስለነበር አንድ ጥያቄ ነው የጠየቁት። ከኛ ጋር እደር፣ ከኛ ጋር ምን በል እደር። ቅዳሴ ማለት በሌላ አገላለጥ ቅዳሴ እግዚአብሔር መንገድ ነው ብያቸዋለሁ። የማን መንገድ ነው? ከኛ ጋር እደር ያሉት አስቀድሶ የሚሄድ ሰው እግዚአብሔር ከሱ ጋር እንዲያድር እግዚአብሔርን ይዞ የሚሄድ ነው። መስቀል ስር እመቤታችንን ይዞ የሚሄድ ነው። አስቀዳሽ ማለት እንደሱ ነው። በደንብ እንድታውቁት ያስፈልጋል። በእውነት በጣም እየነገርኳቸው ያለሁት የጌታ ስጋና ደም ስለሚፈተትበትና ስለሚቀዳበት ወሳኙ የምስጋና ክፍል የቤተ ክርስቲያኒቷ ትልቁ የተልእኮ መሰረት እየነገርኳቸው ያለሁት እሱ ነው። ስለ ቅዳሴ እኔ ከምነግራችሁ በላይ እጅግ በጣም ከባድ ነገሮችን እንድታስቡ ነው በአእምሯችሁ እኔ የምፈልገው። ለምን እኔ የምነግራችሁ ቃል እያጠረኝ በጣም ጥቂቱ ነው። ግን ደግሞ ቅዳሴ የቤተ ክርስቲያኒቷ ልብ ነው። የቤተ ክርስቲያኒቷ ምንድን ነው አልኳቸው? ልብ ነው። የቤተ ክርስቲያኒቷ ሳምባ ነው። የቤተ ክርስቲያኒቷ መተንፈሻ ክፍል ነው። ትንፋሽ፣ የመንፈስ ቅዱስ እስትንፋስነት የሚገለጥበት የሚታይበት፣ የቤተ ክርስቲያኒቷ የልብ ትርታ የሚነገርበት፣ የሚያስይዝህ ማን ነው ብሎ ቅዱስ ዮሐንስ ወንጌላዊ በጌታ ደረት ተጠግቶ የጠየቀበት ሰዓት ነው። ቅዳሴ ማለት እንደሱ። ከዚህ በላይ ልታስቡ ትችላላችሁ። እናንተ በገባችሁና በተረዳችሁ መጠን እሱ እንድታውቁ ነው የምፈልገው። ስለዚህ ከኛ ጋር እደር ይሉታል። ከኛ ጋር እደር ብለው የሚጠይቁት በእርግጥ ጊዜው መሽቶ ስለነበረ፣ ፀሐዩ መሽቶ ስለነበረ፣ ሊገባ ተቃርቦ ስለነበረ፣ ጨዋታው ስለጣፈጣቸው ስለተመቻቸውም ጭምር ነው። አሁን አላወቁትም፣ ግን ደግሞ የሚነግራቸው ቃል ልባቸውን ሲነካው ነርቫቸውን ሲያፍታታው ይታወቃቸዋል። ምክንያቱም ጌታ ሲናገር እንደዛ ነው። እንኳን ጌታ ሲናገር ይቅርና እኛ እንኳን ለተወሰኑ ደቂቃዎች ቆይታ ስናደርግ መቼም የእግዚአብሔር ቃል ስለሆነ እንደኛ ኃጢአት ሳይሆን መንፈስ ቅዱስ ለእናንተ የሚሆናችሁን ስለሚነግራችሁ ውስን ደቂቃዎች ተሰቅላችሁ ትሰሙናላችሁ። እንኳን ጌታ ራሱ ሲናገር ስለዚህ አይምሯቸውን ሲነካው ይታወቃቸዋል። እና በጣም ጨዋታው ደስ ስላላቸው ከኛ ጋር እደር አሉት። እኔ በጣም ይደንቀኝ ከዛ በኋላ ጌታ አላቅማማም፣ ከነሱ ጋር ይሄዳል። መጨረሻ ግን ምንድነው ያደረገው? እነሱ ጋር ከደረሰ በኋላ ማዕድ ቀርቦ ማዕዱን ቆርሶ እሱ አልበላም፣ ቁራሹን ሰጣቸውና ተሰወረ። የቅዳሴ መጨረሻ ይሄ ነው። የኤማሁስ መንገድ የእግዚአብሔር መንገድ የሚያደርሳችሁ ማዕዱ ጋር ነው። ምኑ ጋር ነው አልኳችሁ? ማዕዱ ጋር መድረስ ማለት ደግሞ ዝም ብሎ ማዕዱ ጋር መድረስ ብቻ አይደለም፣ ቁራሽ ማግኘት ነው። ምን ማግኘት ነው አልኳችሁ? ቁራሽ ማግኘት ነው። ቆርሶ ይሰጣችኋል ራሱ ጌታ በካህናቱ አማካኝነት ስጋውን ቆርሶ ይሰጣቸዋል። በቀሳውስቱ አማካኝነት ስጋውን ቆርሶ ይሰጣቸዋል። በዲያቆናቱ አማካኝነት ደሙን ቀድቶ ይሰጣቸዋል። ከዛስ ወተፈትሐ
አዕይንቲሆሙ አይኖቻቸው ምን አሉ? ተከፈቱ። በቃ ልክ ስጋውን ደሙን ስትቀበሉ አይናችሁ ይከፈታል። ስትቆርቡ የልብ አይናችሁ ይከፈታል። የነፍስ አይናችሁ ይከፈታል። የመንፈስ አይናችሁ ይከፈታል። የክርስትና አይናችሁ ይከፈታል። ዓለምን የምታዩበት መንገድ ይቀየራል። ዓለምን የምታዩበት አይን ይቀየራል። ዓለም ይቆሽሽባችኋል። ዓለም ይረክስባችኋል። ራሳችሁን ንጹህ ታደርጋላችሁ። በዕለቱ ነጭ መልበስ ብቻ አይደለም። ነጭ መልበሱ ምስጢሩ አይምሯችሁን፣ ሰውነታችሁን፣ ህዋሳቶቻችሁን ከኃጢአት እንድትጠብቁ ጭምር ያንን የሚያሳይ ነው። ልክ ስትቆርቡ በህይወታችሁ አንዱን የመጀመሪያውን መንገድ ታሳካላችሁ። ከዛ በኋላ ስኬቶቹ ይቀጥላሉ። ራሳችሁ ላይ ከፍተኛ የሆነ በራስ መተማመን ስሜት ይሰማችሁ ይጀምራል። ሰይጣንን እንደጣላችሁ ዘንዶውን እንዳደቀቃችሁት ይሰማችኋል። ከዛ የህይወታችሁን መንገድ ማየት ትጀምራላችሁ። አይናችሁ ይፈታል። አይናችሁ ይከፈታል። በጣም ብዙ ወጣቶች አይናቸው ተፈቷል በዚህ ጊዜ እንኳን በጣም ብዙ ወጣቶች። ስለዚህ የመጨረሻው ይሄ ነው። የእግዚአብሔር መንገድ የሚባለው ይሄ ነውና ቅዳሴ የእግዚአብሔር መንገድ የሚባላል። የሚያደርሰን ደግሞ የመጨረሻዋ ቁራሽ ነው። ባዶአችንን አንሄድም። እንዳልኳችሁ ከዚህ በፊት ቅዳሴ ላይ የፍቅር ድግስ ይደረጋል ብያቸዋለሁ። የምን ድግስ ይደረጋል? የፍቅር ድግስ። ያ ማለት የበጉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም የሚሰጥበት ስለሆነ ባዶ ሆዳችንን ባዶ አፋችንን የምንሄድበት አይደለም። ተዘጋጅተን እስከመጣን ድረስ ቅዱስ ሥጋውን ክቡር ደሙን የምናገኝበት ነው። ስለዚህ ቅዳሴ የእግዚአብሔር መንገድ ነው። ይህን ማወቅ ይገባል። ሁለተኛ ቅዳሴ የእግዚአብሔር ምሕረት እንደሆነ ማወቅ ይገባል። ቅድም እምሪያዴር ሲያስጠኑን እስመ ጸንዓት ምሕረቱ ለአይሌነ ምሕረቱ በእኛ ላይ ጸንታለችና። ምኑ በእኛ ላይ? ምሕረቱ በእኛ ላይ ጸንታለችና። ቅዳሴ የማን ምሕረት ነው አልኳችሁ? መገለጫው ነው። ለምሳሌ ቅዳሴ በየቀኑ አይቋረጥም ብያቸዋለሁ። በየቀኑ ቅዳሴ ያለማቋረጡ አንዱ ምስጢር የሚያሳየው የእግዚአብሔር ምሕረት በየቀኑ ምን አይልም ነው፣ አይቋረጥም ነው። ይህን ምስጢር የሚያሳየን በቃ አሁን ምንም ሰው ባይኖር ቅዳሴ ይቀድሳል። እዚህ ገርጂ ቅዱስ ጊዮርጊስ አስቀዳሽም ባይኖር ቅዳሴ አይቋረጥም። አሁን ቅዳሴ ያ ነው፣ 5 ሆነው ይቀድሳሉ። ብቅ ብለው አይቶ አይ ዛሬ አስቀዳሽ የለም ስለዚህ ቅዳሴ ሆነን ተወው እንዴ አይባልም። ወንጌል ሊቀር ይችላል። ጉባኤ ለምሳሌ መተን ምንም ሰው ከሌለ እኔ እንደዛ ነው የማደርገው። አንድ ሰው ብቻ እንኳን ከሌለ ቢያንስ እንኳን ያን ሰው አንድ ሰው ደግሞ ካለ ና እንመካከር ብዬ ቀረብ ብለን እንመካከር እንችላለን አይደለም። ነገር ግን ምንም ከሌለ ዝም ብለን እናስተምር አንችልም። ግድ አይደለም። በነገራችን ላይ ይሄ ማስተማር ነው ዶግማው እንጂ ግዴታ ሳይቋረጥ ዝም ብሎ ትምህርት ይሰጣል የሚለው ዶግማ አይደለም። በተለያዩ ምክንያቶች ሰው ካልመጣ በተለያየ ምክንያት ሊቋረጥ ይችላል። ጊዜውም ሊያጥርም ሊረዝምም ይችላል። ቅዳሴ ግን ግዴታ ነው። ቅዳሴ ምንድን ነው አልኳችሁ? ግዴታ። ምንም ሰው ባይኖርም ይቀደሳል። ምክንያቱም ከዚህ በፊት ደጋግሜ እንዳልኳችሁ ቤተክርስቲያን የምታገለግለው ለምሳሌ ገርጂ ቅዱስ ጊዮርጊስ አጥቢያ የሚያገለግለው እናንተን ብቻ አይደለም። እንደዚህ ካሰባችሁ ሞኞች ናቸው። በነገራችን ላይ የገርጂ ቅዱስ ጊዮርጊስ አጥቢያ ቤተክርስቲያን የምታገለግለው እናንተን ብቻ የአጥቢያውን ምእመናን ብቻ አይደለም። አረብ ሀገር ያሉ ሰዎችን ታገለግላለች። አውሮፓ ውስጥ ያሉ ሰዎችን ታገለግላለች። ሆስፒታል ውስጥ ታመው ሊሞቱ የደረሱ እግዚአብሔር ይማራቸው እነሱን ጭምር ታገለግላለች። በጦርነት ውስጥ ያሉ አምነው ግዴታ ሆኖባቸው ግን ቅዱስ ጊዮርጊስ አደራህን እያሉ የሚማጸኑ እነሱን ታገለግላለች ቤተክርስቲያኒቷ። ለምን? እዚህም የሚቀደሰው ቅዳሴ ምክንያት መልአክ ከዚህ ቅዱስ ሥጋውን ክቡር ደሙን ወስዶ ሊያቆርባቸው ይችላል። ስለዚህ ቤተክርስቲያን የምታገለግለው የጎዳና ተዳዳሪዎችን ጭምር ነው። የሚተዳደሩበት ጎዳና የሚያድሩበት ጎዳና እዚህ አካባቢ ላይሆን ይችላል። የግድ ሌላ ቦታ ሊሆን ይችላል። የክልል ከተማ፣ የክፍለ ሀገር ከተማ ሊሆን ይችላል። እዛ ሆኖ ያለውን ሰው ግን ይቺ ቤተክርስቲያን ያንን ታገለግላለች። ለምን? መላእክት መጥተው የሚፈተተውን ሥጋና ደም ለሚገባው ሰው በሚገባው ዕለትና ሰዓት ወስደው ስለሚያደርሱ። ስለዚህ ቤተክርስቲያን የምታገለግለው እዚህ ያለውን ብቻ አይደለም። በዚህ ምክንያት ቅዳሴ አይቋረጥም። ታዲያ ይሄ ምንን ምስጢር ይገልጣል ቢባል እኛ ቅዳሴ አገልግሎት እንደማናቋርጥ ሁሉ እግዚአብሔርም ምሕረቱን አያቋርጥም። ይቺ ቤተክርስቲያን የምታገለግለው ሁሉን እንደሆነ የእግዚአብሔር ምሕረት ለሁሉም። ለምሳሌ ይሄ ዝናብ አሁን ለኃጢአተኞችና ለጻድቃን ብሎ ይለያል እንዴ? ዝናቡ ፀሐይ የምትወጣው ለኃጢአተኞች ለጻድቃን ትባላለች እንዴ? ስለዚህ የእግዚአብሔር ምሕረት ነው። ራሱ ጌታም እንዳስተማረው አባታችሁ ሰማያዊ አባታችሁ ለሁሉ ፀሐይን ያስወጣል፣ ክረምትን ያስገባን፣ ያፈራርቃን መዓልትና ሌሊቱንና ልክ እንደዚያ እናንተም ሌሎችን በመውደድ ፍጹማን ሁኑ የሚል መልእክት አለ የማቴዎስ ወንጌል ምዕራፍ 5 ቁጥር 43 ላይ። ስለዚህ ቅዳሴ የእግዚአብሔር ምሕረት ነው። የማን ምሕረት ነው? አንድ እሱ። ሌላው የእግዚአብሔር ምሕረት ሲባል እኛ ራሳችን በእግዚአብሔር ፊት መቆማችን በማን ምሕረት ምክንያት ነው? አዎ መሬት ተከፍቶ ሳይውጠን በቅዳሴ ላይ እንደምላችሁ ከሐዋርያት ጋር ነው የምንቆመው፣ ከነ ቅዱስ ጳውሎስ ጋር ነው የምንቆመው፣ ከነ ቅዱስ ጴጥሮስ ጋር ነው የምንቆመው፣ ከመላእክት ጋር ነው የምንቆመው። ግን አይገርማችሁም? ቅዳሴ ላይ እኩል ሆነን ከነሱ ጋር የምንቆምበት ይሄ የማን ምሕረት ብቻ ነው? በእውነት የእግዚአብሔር ምሕረት ብቻ ነው።
ምክንያቱም ቅዳሴ ላይ ህብረት ይፈጠራል፣ አንድነት ይፈጠራል። ያለ ልዩነት ሁላችን እግዚአብሔር የምናመሰግንበት ምድር ሰማይ የሚሆንበት የሰማይ ዓለም ወደ ምድር የሚመጣበት እመቤታችን የምትገኝበት እግዚአብሔር በእግዚአብሔርነቱ በአምላክነቱ የሚገኝበት የተለየ የምስጋና ጊዜ ነው። ስለዚህ እንደው እግዚአብሔር ምሕረት ካልሆነ በስተቀር አሁን እኛ ከዓለም ተለቃቅመን ከዛ ኮተት ወጥተን በእግዚአብሔር ፊት እንደው አሐዱ አብ ቅዱስ ሲባል መቆማችን አያስገርምም? ይሄ የማን ምሕረት ብቻ ነው? የእግዚአብሔር ምሕረት። ስለዚህ ቅዳሴ የእግዚአብሔር ምሕረት ነው። ለዚህ ነው ካህኑ የእግዚአብሔር ምሕረት በእኛ ጸንታለችና ስለዚህ እግዚአብሔርን ሁላችሁ አመስግኑት የሚለው ለዛ ነው። የመጨረሻው የእግዚአብሔር እውነት ነው። ቅዳሴ የእግዚአብሔር እውነት ነው ሲባል ይሄ ቅዳሴ ላይ የሚገለጠው ፍጹም የሆነ የእግዚአብሔር እውነት ብቻ ነው። ለምሳሌ ፖለቲካ የለም፣ የእኛን ሐሳብ አንጨምርበትም ቅዳሴ ላይ። ለምሳሌ ዲያቆኑ ድምፃዊ ነኝ ብሎ ተንስኡን ከምልክቱ ውጭ ማለት አይፈቀድም ሊል ይችላል። ትክክል ግን አይደለም። መምህር ያሬድን አሁን እዚህ ጠርቼ መምህር ያሬድ እንዲያስጠኗቸው የማደርገው መምህር ያሬድ ደክመው የቅዳሴ መምህር ናቸው፣ ሰርቲፋይድ ናቸው፣ በቅዳሴ መምህርነት የምስክር ወረቀቱ ያላቸው ናቸው። ለዚህ ነው ምናልባት እናንተ አሁን የለመዳችሁትን እግዚኦታ የለመዳችሁትን ምስለ መንፈስከ እሳቸው ስለተረዷችሁ ሚዛኑን እየጠበቁ ስለሚያስብሏቸው እንጂ እናንተ የምትሉት እሳቸው እንደሚሉት አይደለም። ለምን? የለመዳችሁት ልምድ ስላለ። አያችሁ፣ ባለሙያዎች ሲሆኑ ሙያውን ያውቁበታል እንዴት እንደሚሆን እሳቸው ቆጥረው ነው የሚያውቁት። አሁን እግዚኦ ተሳለንን እኔና እናንተ በልምድ እንደምናውቀው አይደለም የሚያውቁት፣ ቆጥረው ነው። እግዚኦ ላይ ስንት ርክርክ አለ ብለው ነው የሚያውቁት። በነገራችን ላይ ዜማ የሚያዘው እንደዛ ነው። አንቀጽ የሚባል አለ። ከዚህ በላይ የሚከብዱ 2-3 ድርቦች አሉ። እነሱ በምን እንደሚያዙ ታውቃላችሁ? ስንት ርክርክ አለው ተብሎ ተቆጥሮ ነው የሚታወቀው። ይሄ ሙያ ነው፣ ይሄ ሙያ ነው። ስለዚህ መምህር ያሬድ ቅዳሴ ቢገቡ የራሳቸውን ሐሳብ መጨመር አይችሉም። ቅዳሴ ላይ ቄሱ የእሱን ሐሳብ መጨመር አይችልም። ፓትርያርኩ የእሳቸውን ሐሳብ መጨመር አይችሉም። ቅዳሴ ላይ ቅዳሴ የተመጠነ ነው። የእግዚአብሔር እውነት ነው። የማን እውነት ነው? የእግዚአብሔር እውነት ላይ ምንም መጨመር አይቻልም። ስለዚህ ቅዳሴ የእግዚአብሔር እውነት የሚገለጥበት ነው። በእውነት በጣም እኔ እውነት ለመናገር ለምሳሌ አሁን በማስተማር ደረጃ ደስ የሚለኝ በቅዳሴ ጊዜ ስርዓተ ቁርባን ላይ ማስተማር ደስ ይለኛል። ለምን እንደሆነ ታውቃላችሁ? ራሱ የሚገዛኝ የስርዓተ ቁርባኑ ሕግ ስለሆነ። ለምሳሌ እያስተማርኩኝ እያለሁም ወረቀት ተጽፎ አይደለም የሚመጣልኝ፣ በቃ ከዚህ በኋላ አይደለም የምባለው። የሚያስቆመኝ ዲያቆኑን አኩቶ ሲል ብቻ ነው። አያችሁት? የቅዳሴ ሕግ ስላለ ያ ሕግ ይገዛኛል። ስለዚህ ቅዳሴ ማለት የራሱ የቅዳሴ ሕግ ነው እንጂ የሚገዛን የሌላ ሕግ አይደለም። ከዛ ሕግ ውጭ የሆኑ ሰዎች ስልጣናቸው እስከ መያዝ እስከ መሻር ድረስ ሊታገዱ ይችላሉ። እና ቅዳሴ የእግዚአብሔር እውነት ነው። ለዚህ ነው አሁንም በተሰጧችን ስንማር ቅዳሴው ላይ ጽድቁሰ ለእግዚአብሔር ይሄሉ ለዓለም፣ የእግዚአብሔር እውነቱ ለዘላለም ይኖራል ብለን የተናገርነው። ለዚህ ነው የቅዳሴ እውነት የእግዚአብሔር እውነት ለዘላለም ይኖራል። ይሄን ማወቅ ይገባል። ስለ ቅዳሴ ማወቅ እነዚህን ሁሉ ቅዳሴ የእግዚአብሔር መንገድ ነው። ቅዳሴ የእግዚአብሔር ምሕረት ነው። ቅዳሴ የእግዚአብሔር እውነት ነው። ቅዳሴ የማን መንገድ ነው? ሁለተኛ የእግዚአብሔር ምሕረት ነው። ሶስተኛ የእግዚአብሔር እውነት ነው። ይህንን ማወቅና ማስቀደስ ይገባል። ሁለተኛ በቅዳሴ በረከት እንደሚገኝ ማመን ይገባል። ስለ ስጋው ደግሞ እንመጣበታለን። ነገር ግን በቅዳሴው ብቻ ባንቆርብም፣ አትቁረቡ አይደለም ሐሳቡ። ባንቆርብም ግን በማስቀደሳችን ብቻ በረከት እናገኛለን። ምን እናገኛለን አልኳችሁ? በማስቀደሳችን ብቻ ነው። ቅዳሴ ራሱን የቻለ በረከት አለ። በመሰረቱ ቅዳሴ ብቻ አይደለም፣ የእግዚአብሔር ቃል ስንሰማው ስንናገረው ራሱን የቻለ በረከት አለው። ምክንያቱም የአንድ ግለሰብ ታሪክ አይደለም። መጽሐፍ ቅዱስ ለምሳሌ ብዙ ጊዜ እላለሁ፣ መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ ስታነቡ አንድ የሆነ ታሪክ እንደምታነቡት አይደለም። ልክ ነው። አንድ የታሪክ መጽሐፍ ስታነቡ የምታገኙት እውቀት አለ። መጽሐፍትን በነገራችን ላይ ባነበባችሁት መጠን መጽሐፍ ማንበብ ማለት ከመጽሐፉ ደራሲ ጋራ መነጋገር ማለት ነው። በነገራችን ላይ ከመጽሐፉ ደራሲ ጋራ ማውራት ማለት ነው። ከመጽሐፉ ደራሲ ጋራ ማውራት መነጋገር ማለት ቀላል ነገር አይደለም። ለዚህ ነው ንባብ ሙሉ ሰው ያደርጋል፣ ማንበብ ሙሉ ሰው ያደርጋል የሚባለው ለዛ ነው። እና ማንኛውንም መጽሐፍ እንደየደረጃችሁ ምንም ነገር የተጻፈ ነገር ሁሉ ማንበብ ጥሩ ነው። ግን በደንብ ግን አናላይዝ የምናደርግበት ደግሞ አቅም ሊኖር ይገባል። እንደው ዝም ብሎ ደርሶ የፍልስፍና መጽሐፎችን አንብቦ የሚያብድ ሰው አለ። አሁን የንባብ ልምድ የሌለው ሰው የፍልስፍና መጽሐፍ ቢያነብ ፍልስፍናውን እውነት አድርጎ ይወስደዋል። ነገር ግን ስለ ፍልስፍና የሚናገሩ ሰዎችን ራሳቸውን ደግሞ ብትሰሟቸው ፍልስፍና ምንድነው ብትሏቸው የማይረቡ ጥያቄዎች ክምችት ሊሏችሁ ይችላሉ። ለምሳሌ ኦሾ የሚባለው ፈላስፋ በጣም ብዙ መጽሐፍ የጻፈ እሷም ፊሎሶፊ ኢዝ ፉል ኦፍ ስቱፒድ ኩዌስችንስ ይላል። ፊሎሶፊ ማለት
የማይረቡ ጥያቄዎች ጥርቅም ነው የሚለው። ግን እሱን ራሱ ፈላስፋ ነው ብሎ የተከተሉ ሰዎች ብዙ ናቸው። በመጽሐፉ ያበዱ ራሳቸውን ያጠፉ ሰዎችን ጭምር ታውቃላችሁ አይደል? ስለዚህ እነሱ አንዳንድ ጊዜ ንባብ ራሱ ደረጃ አለው። መቼ ነው መጀመሪያ ማንበብ ያለብን፣ ከዛ ምንድነው ማንበብ ያለብን የሚለው እሱ ደረጃ አለው። መጽሐፍ ቅዱስም እንደው ዝም ብሎ ደርሶ ራእየ ዮሐንስ አይነበብም። በብሉይ ኪዳንም ዝም ብሎ ትንቢተ ዳንኤል አይነበብም። መጀመሪያ ታሪክ ነክ ነገሮችን ማንበብ፣ የመጽሐፍ ቅዱስን አማርኛው ራሱ መልመድ ይፈልጋል። ከዛ በኋላ ወደ መልእክታቱ፣ ወደ ወንጌሉ፣ ወደ ታሪኮቹ ግልጽ ወደ ሆኑ። ግን ደግሞ አይ ይህንም አናደርግም ካላችሁ ራእየ ዮሐንስም ዝም ብሎ ማንበብ ይቻላል። ትልቁ ነገር ምንድነው? ወደ ኑፋቄ ወደ ጥርጥር እንዳትሄዱ ነው እንጂ መጽሐፍ ቅዱስ በነካችሁት ቁጥር፣ ባያችሁት ቁጥር፣ ባነበባችሁት ቁጥር እና መጽሐፍ ቅዱስ ላይ ያለውን ቃል ጮክ ብላችሁ በተነገራችሁ ቁጥር ሕይወት ታገኛላችሁ። ምን ታገኛላችሁ አልኳችሁ? ምክንያቱም መጽሐፍ ቅዱስ ውስጥ ያለው የማን ቃል ነው? የእግዚአብሔር ቃል ደግሞ ሕይወት አለው። ምን አለው? ሕይወት አለ። ይህንን ማወቅ በደንብ ይገባል። አምኖ ከዛ ስትነኩት መጽሐፍ ቅዱስ ጋራ ከመጽሐፍ ቅዱሱ ከጥራዙ ጋር አይደለም የምትነካኩት፣ ከወረቀቱ ጋር አይደለም የምትነካኩት። በቃሉ በኩል ሕይወት ካገኙ ጻድቃን፣ ሰማዕታት፣ ቅዱሳን ጋር ጭምር ሴንስ ትደራረጋላችሁ፣ ከነሱ ጋር ትገናኛላችሁ በመንፈስ። መጽሐፍ ቅዱስ ማለት እሱ ነው። ከቅዱስ ጴጥሮስ ከቅዱስ ጳውሎስ ጋር ይህንን በደንብ ማወቅ ይገባል። በተለይ በዚህ ክረምት ወጣቶች ትምህርት የሚዘጋበት ወቅት ስለሆነ መጽሐፍ ቅዱስን ማንበብ ይገባል። እውቀት እንተጋገዝ። በእውነት መግባባት የምንችለው እንደዛ ከሆነ ብቻ ነው። ወደፊትም ቤተክርስቲያኗን መረከብም ማስረከብም የሚቻለው በዚህ ብቻ ነው። በእነዚህ አሁን እኛ በምንናገረው መጥቶ ጉባኤ ሰምቶ በመሄድ ብቻ አይሆንም። ይሄ ራሱ ማደግ ይገባል። አሁን እኛ እያልኩኝ ነበር ቅድም ከስልጠና መልክ በጠንከር ባሉ መልኩ ከወጣቱ ጋር መገናኘት ካልቻለን በአውደ ምሕረት እንደዚህ በመጮህ ብቻ አይሆንም። ብቻ ነው ያልኩት። ይሄ አያስፈልግም እያልኩኝ አይደለም። ግን በዚህ ብቻ ግን ቤተክርስቲያን አትቀጥልም። ጉባኤ በመስራት በዓመት 4 ጊዜ 5 ጊዜ አብይ ጉባኤ አዘጋጅቶ ጧፍ አብርቶ አቤት ጉባኤ ብሎ በመለያየት በዚህ ቤተክርስቲያን ማስቀጠል አይቻልም። ያለንበት ቦታ ከባድ የመታጠፊያ የታሪክ መታጠፊያ አንጓ ላይ ነው የምንገኝ። በዚህ ሰዓት ቤተክርስቲያን ከእጃችን ካመለጠች ይቺ ሀገር ከዚህ በኋላ የአውሮፓን የሌላውን ሀገር ፖሊሲ የማትከተልበት ምን ምክንያት የለም። አብያተ ክርስቲያናት ሊዘጉ ይችላሉ። በዚህ ደረጃ መንቀሳቀስ ያስፈልጋል። በዚህ ፍርሃት እና ሁልጊዜ እኛ የሚመስለን አንቺ ክምር ያለሽ መስሎሻል፣ ተበልተሽ አልቀሻል የሚባል አባባል አለ። በጣም ብዙ ነገሮች እየተበሉ ወጣቱ እየተበላ ነው። ስለዚህ እሱን ማከም ይገባናል። እንደውም የሆነ ትውልድ እያመለጠን እንደሆነ ነው የሚሰማኝ። እንደውም ከታች ከህፃናት ጀምሮ መስራት ካልቻለን ማለት ነው። ምክንያቱም አሁን የህፃናት እንደውም በዚህ ረገድ ጥሩ እየሰራ ያለው በየአጥቢያ ያሉት የሰንበት ትምህርት ቤት ፕሮግራሞች ናቸው። ህፃናት ላይ ትኩረት አድርገው እየሰሩ ያሉት። እኛ ግን እየሰራን አይደለም። ግን ደግሞ ማንሰራው እኛ መስራት ስለማንፈልግ ብቻ አይደለም፣ ተነሳሽነት ስለሌለ ሐሳቡ ተቀባይነት ስለማይኖረው እንኳን ሌላ ይህንን እንኳን በሳምንት 1 ቀን ተከታታይ ትምህርት ፕሮግራም ይዘን ለመቀጠል እንኳን የምንቸገርባቸው በጣም ብዙ ነገሮች አሉ፣ ብዙ ፈተናዎች አሉት። ይህን እንኳን ማድረግ እንዳልሰለጠነ የሚያስቆጥርባቸው በጣም ብዙ ነገሮችን ትመለከታላችሁ። እና በዚህ ጊዜ መስራት የሚገባን ጊዜ ነው እና ወደዚህ ደግሞ መምጣት የሚቻለው መጽሐፍ ቅዱስን በማንበብና እኛ የምንናገረው ራሱ ምን እንደሆነ እንኳን አዲስ እንዳይሆንብን፣ እንግዳ እንዳይሆንብን። ይህን ማድረግ ካልቻለን ከቤተክርስቲያን ጋር እንተጣጣለን። በእውነት ከዚህ እግዚአብሔር ይሰውረን። ስለዚህ ቅዳሴ በረከት አለው። ይህንን አምኖ ቅዳሴ በምናስቀድስበት ጊዜ በረከት እንደምናገኝ አምነን ማስቀደስ ይገባናል። 3ኛ ቅዳሴ እንዲያስቀድሱ ይዘናቸው ለመጡ ሰዎች ደግሞ ግንዛቤ መፍጠር ይገባል። ማድረግ የሚገቡ ነው። በቅዳሴ ጊዜ ማድረግ የሚገባን ነው። አንደኛ ስለ ቅዳሴ ማወቅ አለብን ብለን ዘረዘርን። ሁለተኛ ደግሞ በቅዳሴ ጊዜ በረከት እንደሚገኝ ማመን፣ ከዛ ደግሞ ይህንን በረከት ለመቀበል የተዘጋጀ ልብ ማድረግ እንዳለብን። 3ኛ በጣም ብዙ ሰዎች እናቶቻቸውን ይዘው ይመጣሉ፣ አባቶቻቸውን ይዘው ይመጣሉ። እንዲያስቀድሱ መልካም ነው። እንግዳ ይዘው ይመጣሉ። ምናልባት በጣም አልፎ አልፎ ይሆናል እንጂ አንዳንድ ሰዎች ደግሞ የማያምኑ ሰዎችን ለምሳሌ ከኛ ሃይማኖት ውጭ የሆኑ አዲስ የሚገቡ ሊሆኑ ይችላሉ። እነሱን ይዘው ይመጣሉ። ህፃናትን ሳምንት የዛሬ 15 ቀን እንደተናገርኩት ህፃናትን ይዘው የሚመጡ አሉ። ታናናሽ ወንድሞቻቸው እነዚህ ይዘው የሚመጡ አሉ። እንግዳም ትልቁ ችግር ግን ወደ ቅዳሴ ይዘዋቸው ሲመጡ ወደ ቅዳሴ ይዘዋቸው እየመጡ እንደሆነ አይነግሯቸውም። በዚህ ምክንያት ቅዳሴ ውስጥ ምን እንደሚደረግምና ምን እንደማይደረግ አያውቁትም። ህፃናት ለምሳሌ ሲመጡ ህፃናትን ይዘን ስንመጣ አሁን የምንሄደው ወደ ቅዳሴ ነው። ይሄን ማስጠናት አለባችሁ ለህፃናቱ። በቅዳሴ ጊዜ ደግሞ መረብሽ አይቻልም፣ መጮህ አይቻልም፣ መሮጥ አይቻልም፣ መንቀሳቀስ አይቻልም።
ትልቅ ደግሞ ከሆነ መቀመጥ አይቻልም። በጣም ካልደከመ ከአቅም በላይ ካልሆነ በስተቀር መቀመጥ አይቻልም። ስለዚህ ቅዳሴ ነው የምናስቀድሰው። ይሄ ደግሞ የእግዚአብሔር ማዕድ ነው። እግዚአብሔር የሚገለጥበት ንጉሱ የሚታይበት ሰዓት ነው። ስጋው ደግሞ የሚሰጥበት ሰዓት ነው። ይሄ ሰዓት የከበረ ሰዓት ነው። ስለዚህ ይህን ማድረግ አለብህ ብሎ ለሕፃናት ከልጅነታቸው ጀምሮ ማስጠናት ይገባል። አንዳንድ ሰው ልጁን ይዞ ይመጣል። መልካም ነው ይዞ መምጣት፣ ግን ከመጣ በኋላ ሲረብሽ ለምን? የእሱ ልጅ ነው፣ ችግር የለውም። በቃ ባለሀብት ስለሆነ የእሱ ልጅ እንደፈለገ ይሆናል። ሌላው ሲሆን ነው ልጁን የሚቆጣ ቢኖርስ ለምን ትቆጫዋለች? ልጅ ለምን ትይዣዋለች? ለምን ትይዘዋለህ? የሚል ጸብ ይመጣል። እና ቅዳሴ ልታስቀድሱ ስትመጡ አብራችሁ ይዛችኋቸው የመጣችሁትን ሰዎች ማስገንዘቢያ መስጠት አለባችሁ። ለምሳሌ ኤምባሲ ስትሄዱ፣ ሌሎች መስሪያ ቤቶች ሊሆን ይችላል፣ ቤተ መንግስት ሊሆን ይችላል፣ ብትሄዱ ስልካችሁን አትይዙም። የትኛውም ኤምባሲ ብትሄዱ፣ አብዛኞቹ ማለት ይቻላል የትኛውም ኤምባሲ ብትሄዱ ስልካችሁን ያንደው ይዞ መግባት እንኳን የሚቻልበት ቢሆን ስልክ ማውራት አይቻልም። ለምሳሌ ስልክ ማውራት ፈጽሞ የተከለከለ ነው። የሚጻፍል ይህን እናከብራለን። እነዚህን ፍተሻዎች እናከብራለን። ብረት ነክ ነገሮችን ይዞ መግባት አይቻልም። እነሱ የሆነ ቦታ ተቀምጠው እኛ ገብተን ከዛ ስንወጣ ነው ያንን ይዘን የምንወጣው። ለምሳሌ አሜሪካ ኤምባሲ የሚደረገው እንደዛ ነው። በጣም ጥብቅ ናቸው እና ይህንን እዛ ስንደርስ ስንሄድ እናረጋለን። እዚህ ጋር ሲሆን ግን ጫና ነው አይደል? እዚህ ሲሆን ቀንበር ነው፣ እዛ ሲሆን ደግሞ ትክክል ነው። እና አሜሪካ ሲሆኑ ልክ ነው፣ ቤተክርስቲያን ስትሆን ደግሞ ጫና ነው። ይህን አረዳዳችንን ማስተካከል ይገባናል። ስለዚህ ማስገንዘቢያ መፍጠር ያስፈልጋል። ስለዚህ በቅዳሴ ጊዜ ሊያስቀድሱ አብራችሁ ይዛችኋቸው የመጣችኋቸውን ሰዎች መንገድ፣ አዲስ እንደሆኑ የምታውቋቸው ሰዎች ካሉ እንደዛው ነው። በቀስታ እንዳልኳችሁ መንቀፍ ሳይሆን በቅዳሴ ጊዜ ይሄ አይቻልም አይፈቀድም ብሎ በስነ ስርዓት በትህትና በፍቅር በአክብሮት ማስረዳት ነው። አራተኛ በቅዳሴ ጊዜ ማድረግ የሚገባን ነገር የቆምንበትን ቦታ ክብር ማወቅ። የቆምንበት ቦታ መቅደስ ነው። የቆምንበት ቦታ የእግዚአብሔር ቤት ነው። የቆምንበት ቦታ ቤተክርስቲያን ነው። የቆምንበት ቦታ አንድ ጻድቅ የቆመበት፣ አንድ ቅዱስ የቆመበት፣ አንድ ሐዋርያ የቆመበት ቦታ ነው። የቆምንበት ቦታ የጌታ ስጋና ደም የሚፈተትበት ቦታ ነው። የቆምንበት ቦታ የእግዚአብሔር ፊት ነው። የማን ፊት ነው አልኳችሁ? የእግዚአብሔር ፊት ነው። የንጉሱ ፊት ነው። ስለዚህ ይህንን ማወቅ ይገባል። ለዚህ ነው ቅዱስ ዮሐንስ አፈወርቅ አእምሩ ሀበዘ ትቀውሙ፣ የምትቆሙበትን ቦታ እወቁ። የቆማችሁበትን ቦታ እወቁ። የረገጣችሁበትን ቦታ እወቁ። ስለዚህ ይህንን ቦታ ክብር ማወቅ ስንችል ያን ጊዜ ቦታውን እንደሚገባ እናከብረዋለን። አራተኛ የቆምንበትን ቦታ ክብር ማወቅ ነው። አምስተኛ ሰቂለ ሕሊና የሚባል በቅዳሴ ጊዜ ማድረግ የሚገባን ነገር ሰቂለ ሕሊና። ሰቂለ ሕሊና ማለት ሕሊናን መስቀል ማለት ነው። ምንን መስቀል ማለት ነው? ሕሊናን መስቀል፣ ሐሳብን መስቀል፣ ልቡናን መስቀል። በሌላ አገላለጥ ተመስጦ ማለት ነው። መመሰጥ ማለት ነው። በሌላ አገላለጥ ትኩረት ማለት ነው። በሌላ አገላለጥ ተደሞ ማለት ነው። መደነቅ ማለት ነው። ለዚህ ደግሞ የሚጠቅመው ለሰቂለ ሕሊና ትልቁ ጥቅም የጌታን ስቅለት ማሰብ ነው። የክርስቶስን መከራ ማሰብ፣ ጅራፉን ማሰብ፣ ቁስሉን ማሰብ፣ በመስቀል ለ3 ሰዓታት መቆየቱን ማሰብ። እነዚህን ማሰብ ስንጀምር ልባችን ይሰቀላል። በጭራሽ ነው የምላችሁ። ብዙ ጊዜ ያው ቅዳሴ በ3 ይከፈላል እያልኩኝ አብራርቻለሁ ተደጋጋሚ። ጊዜ መስቀል፣ ድህረ መስቀልና ቅድመ መስቀል የሚል ከመስቀል በፊት በመስቀል ጊዜና ከመስቀል በኋላ። ከመስቀል በፊት የሚባለው አሃዱ አብ ቅዱስ ከመባሉ በፊት ያለው ነው። ጊዜ መስቀል የሚባለው ከመስቀሉ ጋር ከተገናኘበት ሰዓት ያለው ነው። ድህረ መስቀል የሚባለው ከመስቀሉ ከወረደበት ሰዓት በኋላ ያለው ጊዜ ነው። እነዚህም ተናግሬያለሁ። ስለዚህ አሁን ያለነው ጊዜ መስቀል ነው። ቅዳሴ እያየን ያለነው ጊዜ መስቀል ወይም በመስቀል ጊዜ ያለው ነው እና በዚህ ጊዜ ክርስቶስ መስቀል ላይ ተሰቅሎ ያየውን መከራ፣ የደረሰበትን መቃተት፣ ስቃይ፣ እነዚህ ነገሮች ማሰብ ይገባል። መስቀል ላይ ድቅቅ እያለ የቆየበትን እነዚህን ማሰብ ይገባል። እሾሁን ማሰብ ይገባል። ጀርባው ላይ ያረፈውን ጅራፍ ማሰብ ይገባል። ከመስቀሉ እስከ ምድር ድረስ የሚፈሰውን የደም ፏፏቴ፣ የደም ጅረት፣ እነዚህን ማሰብ ይገባል። እንደዚህን እንድናስብ አምላካችን እግዚአብሔር ይርዳል። ይሄ ሰቂለ ሕሊና ተብሎ ይጠራል። እነዚህ ነገሮች የሚጠቅሙት ደግሞ ምንድን ነው? ሕሊናችንን ስንሰቅል ሳይታወቀን ቅዳሴው ያልቃል። ትኩረታችንን ከቤታችን፣ በነገራችን ላይ አሁን ቅዳሴ ላይ ሆነን ብንጨነቅ የምናመጣው ምንም የለም። አሁን አንዳንዱ ሰው እዚህ ሆኖ የሚያስበው ጓዳ ያለውን፣ ለምሳሌ እዚህ ያለች ሴት እንጀራ ጋግሬያለሁ አልጋገርኩም ብላ ነው የምታስበው። ቅዳሴ መሃል ዘግቼዋለሁ፣ ይሄ ከድኜዋለሁ፣ ድስቱን አልከደንኩትም፣ ስቶቡን አጥፍቼዋለሁ አላጠፋሁትም፣ ቡታ ጋዙን ሲሊንደሩን አጥፍቼዋለሁ፣ ስወጣ በሩን ቆልፌያለሁ። ይሄን ነው የምናስበው። በሩ እኮ ተቆልፏን ክርችም ተደርጎ፣ ግን እኛ ግን እዚህ ሆነን የምናስበው
ቆልፌዋለሁ አልቆለፍኩትም። ከዛስ ሌባ ሲገባ ይታየናል። ቤቱ እየተቃጠለ እየነደደ ጭስ ሁሉ እነዚህ ነገሮች ይመጣሉ እና ምንም ልታረጉ አትችሉም። በነገራችን ላይ እኔ አንድ ለራሴ የምጠቀመው ፕሪንሲፕል ለምሳሌ አውሮፕላን ውስጥ ከገባው በኋላ ምንድነው ማለት ብፈራስ ምን አረጋለሁ? እውነቴን ነው የምላችሁ። በመኪና እየሄድኩኝ መኪናው አደጋ ቢደርስበት እንደዚህ ብሎ ማሰብ ልክ ነው እኮ ዝም ብላችሁ ልታስቡ ትችላላችሁ። ግን መፍራት ግን ምን ላረግ ይችላል? ምንም ልናረግ አንችልም። መንገድህን ለማን ስጥ ነው የሚባለው? ለእግዚአብሔር። በቃ ከዚህ ውጭ ምን አማራጭ አለ? አንዳንድ ነገሮች ማድረግ ማንችላቸውን ነገሮች ለምሳሌ አንድ ባል በትዳር ውስጥ ሚስቱን ትቶ ፊልድ ስለሄደ ፊልድ ሂዶ አሁን ትቻት መጣሁኝ እንደው በዚህ ሰዓት ሆና የሚጠቅመው ማመኑ ነው የሚጠቅመው። ምንም ሊያደርግ አይችልም። በነገራችን ማመን ያሳርፋል። እስኪ በሉ ማመን በሉ ያሳርፋል። አሁን አንዴ ፊልድ ወጥቷል፣ ዞሮ ሄዷል። ሰውየው እዛ የለም። ቁም ነገሩ ሴቲቱን መንከባከብ በሚገባው ነገር መንከባከብ ነው። ፍቅር መስጠት በሚገባው መጠን ፍቅር መስጠት ነው። ይሄው ነው። መታመን በሚገባው መጠን መታመን ነው። ከዛ ውጭ ግን አሜሪካ ሆኖ ኢትዮጵያ ላለችው ሚስቱ አሁን እንደዚህ ሆና ይሆን የት አባቷ ሂዳ ይሆን ስልክ ይሄን ቢጨነቅ ምን ያመጣል? እና ማመን ያሳርፋል። በነገራችን ላይ ቅዱስ ጴጥሮስ እንደምታስታውሱት በውሃ እየተጓዘ እያለ እየዋኘ እያለ ጥሩ እየሄደ ነበር እኮ በባህሩ እየተራመደ ጥሩ እየሄደ ነበረ። ግን ልክ መጠራጠር ሲጀምር ግን ምን መሆን ጀመረ? መስጠም ጀመረ። ውሃውን አንድ ዋናተኞች የሚሉት ነገር አለ። ዋና መልመድ ከፈለክ ውሃውን እመነው ይላሉ። ውሃውን ምን በለው በቃ ውሃው ላይ ዝም ብለህ ዘና ብለህ ክብደትህን ሰውነትህን ሳታስጨንቅ ዝም ብለህ ተኛበት እና ዘና ብለህ ውሃው ላይ እንደዛ ነው የሚሉት። እንደዛ መሆን ስትጀምር ሰው መስጠም የሚጀምረው ወይኔ ሪያ ምናምን ሞትኩኝ ማለት ሲጀምር ወደታች በሰላም መሄድ ይጀምራል። ከዛ በኋላ ዝም ይላል። ስለዚህ አንዳንድ ነገሮችን የምናደርገውን ማድረግ በማንችልበት ጉዳይ ላይ ግን አለመጨነቅ። ይሄ ጌታ ያስቀመጠው እኔ በጣም የሚያስደንቀኝ አንድ ነገር አለ። አትጨነቁ፣ ስለምትበሉት ስለምትለብሱት አትጨነቁ ይልና ማንም ተጨንቆ በቁመቱ ላይ ስንዝር መጨመር የሚችል ሰው በቃ። ስለዚህ ስለ አጭርነቴ ለምን ነው የሚጨነቅ? ብጨነቅስ ምን አመጣለሁ? እኔ አሁን አጭር ነኝ ብዬ እንቅልፍ ሳይዘኝ ባደር በአጭርነቴ ብረበሽ ምን ማምጣት ይችላል? አንዳንድ ነገሮች እንደዛ ናቸው። የቁመት ያህል ናቸው። ካጠሩ አጠሩ ነው፣ ከረዘሙ ረዘሙ ነው። ምንም ማድረግ አትችሉም። በዛ ልክ መቀበል ይፈልጋል ነገሮችን እና ስለዚህ ማመን ያሳርፋል። እነዚህ ነገሮች ማድረግ ስንጀምር ያን ጊዜ ህሊናችን መሰቀል ይጀምራል። ቤታችሁን እርሱት፣ ሌላውን ነገር እርሱት፣ ጭንቀቱን ተውት። እንደዚህ ቢሆን እንደዛ ቢሆን ብላችሁ እቅድ ማውጣት፣ ፕሮጀክት መንደፍ፣ እሱን ነገር ተውት። አንዳንዱ ሰው እቅድ የሚያወጣው ቅዳሴ ላይ የሚሆን ሰው አለ። ቅዳሴ ላይ ገብቶ ቅዳሴ ላይ ልክ ከዚህ እንደተመለስኩኝ እዚጋ ጋር ሄዳለሁ እንትና ጋር ሄዳለሁ ምናምን ይላል። አንዳንዱ ሰው ደግሞ እዚህ ገብቶ በየአይነት የት ልብላ ብሎ እያሰበ 12 አይነት ያለበት ጥሩ ሽሮ ቤት የቱ ጋር ነው እያለ ይሄን እያሰበ ምራቁን እየዋጠ የሚያስቀድስ ሰው አለ። እነዚህን ሁሉ ሀሳቦች መተው ይገባል። በቅዳሴ ጊዜ ሰቂለ ህሊና የሚባለው ይሄ ነው። አምላካችን እግዚአብሔር ልባችንን ሰቅለን እንድንሰማው እርሱ ይርዳን። አምስተኛው ይሄ ነው። ሰቂለ ህሊና ተመስጦ፣ ትኩረት ማድረግ፣ ተደሞ መደነቅ ማለት በምሳሌው መደነቅ፣ በካህናቱ አለባበስ በልብሰ ተክህኖ መደነቅ፣ በምስጢሩ መደነቅ፣ በዑደቱ በዙረቱ መደነቅ፣ በስዕላቱ መደነቅ፣ በዜማው መደነቅ፣ በምስጢሩ መደነቅ፣ በእነዚህ ነገሮች አጠቃላይ የህዝቡ ጸጥታ፣ በእነዚህ ነገሮች መደነቅ ተደሞ የሚባለው እሱ ነውና ያንን ማድረግ ስንችል ቅዳሴውን በትክክል መከታተል እንችላለን። ሳይታወቀን ያልቃል። አምስተኛው እሱ ነው። ስድስተኛ ተሰጥኦ መመለስ። ተሰጥኦ በሉ እስኪ መመለስ። ተሰጥኦ መመለስ አንዱ እንግዲህ የምናስጠናበት ዋና ምክንያት ይሄ ነው። ተሰጥኦ መመለስ እንድትችሉ ነው። ተሰጥኦ መመለስ ሲባል ደጋግሜ እንደነገርኳችሁ የግድ አሳምሮ በዜማ ማለት ላይ ይጠበቅ ይችላል። ግን ቢያንስ እግዚኦ ተሳሃለነ እየተባለ እንደሆነ ማወቅ፣ ምስለ መንፈስከ እየተባለ እንደሆነ ማወቅ፣ በአማን አብ ቅዱስ እየተባለ እንደሆነ ማወቅ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ እየተባለ እንደሆነ ማወቅ። እግዚኦ ተሳሃለነ የሚባለው ምን ላይ ነው? ስለ መንፈስከ የሚባለው ምን ላይ ነው? የረሴነ ድለዋን የሚባለው ምን ላይ ነው? እግዚኦ የሚባለው ምን ላይ ነው? እነዚህ ነገሮች ማወቅ አሁን በጣም ቀላል ነገር ነው። ብዙ ወጣትም የሚጨነቀው ቅዳሴው የሚከብደው እንዳልኳችሁ በዚህ ነው። ለምሳሌ የቅዳሴውን ክፍሎች በደንብ ለማወቅ አሁን ዩቲዩብ ላይ አሉ ቅዳሴዎች ላይቭ የተላለፉ እንደገና ተቀርጸው አሁን በኢኦቲሲ ቲቪ አፕሎድ የተደረጉ በማህበረ ቅዱሳን ቴሌቪዥን በኤምኬ ቲቪ አፕሎድ የተደረጉ የቅዳሴ ስነ ስርዓቶች አሉ።
እነዛን ቅዳሴዎች እንደው ቅዳሴውን ለመስማት ብቻ አይደለም፣ ቅደም ተከተሉን ለማወቅ። ብዙ ሰው በነገራችን ላይ የቅዳሴን ቅደም ተከተል አያውቅ። ብዙ ወጣት ማለት ነው። ለምሳሌ ስግዱ ሲባል ምን ይባላል የሚለውን አያውቅም። ከዛ አጠገቡ ያለውን ሰው ያያል፣ ሲሰግድ ያያን ይሰግዳል። ያ ሰው እየሰገደው ደክሞት ሁሉ ሊሆን ይችላል፣ የሚሰገድበት ቦታ ላይሆን ይችላል። አንዳንድ ሰዎች ልማዳቸው ስግዱ ሳይባል ሁሉ እንቅልፋቸው ሲመጣ ይሰግዱና ለጥ ብለው እግዚኦታ ላይ ምናምን ዘና ብለው ይነሳሉ፣ እንቅልፋቸውን ጨርሰው። እንደዛ የሚያደርጉ ሰዎች አይቻሉ። እና ስለዚህ ማወቅ ምን ላይ ነው መስገድ ያለብን፣ ደግሞ አረፍ ማለት ካለብን ደግሞ ቢያንስ ምን ላይ መቆም ካለብን የግዴታ የሆነበት ቦታ የትኛው ነው የሚለውን ማወቅ ይገባል። ጸሎት የማይጸለይበት፣ ጸሎት የሚጸለይበት፣ እነዚህን ሁሉ ጠንቅቆ ማወቅ ይገባል። ለዚህ መድኃኒቱ ምንድን ነው? ቪዲዮ ላይ ቅዳሴ እስኪ ምን ምን ይደረጋል የሚለውን በቅደም ተከተል ማወቅ ይገባል። ለምሳሌ እኛ ቅዳሴው በአእምሯችን ስለተቀረጸ በዚህ ምክንያት እናውቀዋለን። ቅደም ተከተሉ መምህር ያሬድ ሁልጊዜ ስለሚቀድሱ ያውቁታል። ቀጥሎ ምን ይባላል፣ ቀጥሎ ምን ይደረጋል፣ ድርጊቱ ምንድን ነው፣ ምሳሌው ምንድን ነው የሚለውን እናውቃለን። ያን የምናደርገው ከልምድ ነው፣ ከብዙ ጊዜ ነው። እናንተ ደግሞ ስታስቀድሱ እያንዳንዱን ነገር እያስተዋላችሁ ካያችሁት ቅዳሴ አይሰለቻችሁም። ለዚህ ደግሞ መድኃኒቱ ተሰጥኦን መመለስ ነው። ለምሳሌ ዲያቆኑ ተንሥኡ ለጸሎት ሲል እግዚኦ ተሳሃለነ ካላላችሁ አንደኛ ምንም እየተሳተፋችሁ አይደለም። ከዛ ምን አይነት ስሜት እንደሚሰማችሁ ታውቃላችሁ። በቃ ዝም ብዬ ነው የመጣሁት እኔ ቅዳሴ አይገባኝም ማለት ነው። በቃ እነሱ እኮ እግዚኦ ተሳሃለ ደስ ሲሉ ብላችሁ በእነሱ ትቀኑና ራሳችሁን ግን ዝቅ ማድረግ ትጀምራላችሁ። በዚህ ምክንያት ወደ ቅዳሴ የመሰልቸት ጠባይ እያመጣችሁ ትሄዳላችሁ። ስለዚህ ተሰጥኦ መመለስ ነው። ማሳመር አይጠበቅባችሁም። እግዚኦ ተሳሃለን እንደሚባል ምስለ መንፈስከ እንደሚባል ብቻ ማወቅና በቻላችሁት መጠን እየተከተላችሁ ማለት መቻል ነው። ሳትሳቀቁ ማለት ነው። በድምፃችሁም በችሎታችሁም መሳቀቅ አያስፈልገውም። ግዴታ አይደለም ዜማ ማወቅ። ስለዚህ ተሰጥኦን መመለስ ነው በቅዳሴ ጊዜ ማድረግ የሚገባ። ሁለተኛ ይሄ ብቻ አይደለም። ቅዳሴው እንዳይሰለቻችሁ ብቻ ሳይሆን ተሰጥኦውን ስትመልሱ፣ ለምሳሌ እግዚኦ ተሳሃለን ስትሉ አቤቱ ምን በለን ማለት ነው፣ እየጸለያችሁ ነው ማለት ነው። ይህንን ጸሎት ደግሞ ማለፍ አይገባችሁ። አቤቱ ይቅር በለን የሚል ጸሎት ከመንፈስ ጋር እንደ ቃል ይደረግልን የሚለው ጸሎት። እግዚኦ መሐረነ ሲባል እግዚኦ መሐረነ ክርስቶስ እያላችሁ ስትጸልዩ እየጸለያችሁ ነው። ስለዚህ ተሰጥኦ መመለስ ማለት ዝም ብሎ የማለት ጉዳይ አይደለም፣ የመጸለይ ጉዳይ። ስለዚህ ተሰጥኦ መመለስ በቅዳሴ ጊዜ በጣም ወሳኝ ነገር ነው። ተሰጥኦ መመለስ ለእናንተ ብቻ አይደለም፣ ለሁሉ ካህናቱ፣ ፓትርያርኩም፣ ጳጳሱም፣ መሪጌታውም ሁሉም ተሰጥኦ መመለስ አለበት። በቅዳሴ ጊዜ ተሳታፊ መሆን ይገባል። ሰባተኛ የምንቆርብበት ዕለት ካልሆነኛ ለስጋው ደግሞ እንዲያበቃን መናፈቅ ወይ መጸለይ ይገባል። በቅዳሴ ጊዜ አጥብቀን እንድንጸልይ የሚያስፈልገው ደግሞ ካልቆረብን ለቁርባን እንዲያበቃን። ትናንት ቆርበን ሊሆን ይችላል፣ ግን ዛሬ በምናስቀድስበት ጊዜ ማንቆርብ ከሆነ የቀጣዩን የቁርባናችን ቀን እንዲያሳየን መጸለይ ይገባል። ዕለት በቅዳሴ ጊዜ ባስቀደስን ጊዜ ሁሉ መርሳት የሌለብን ነገር ለስጋው ደግሞ አብቃን። እስኪ በሉ ለስጋው ደግሞ አብቃን። ይህን ጸሎት በእያንዳንዱ ጊዜ በእያንዳንዱ ሰከንድ መጸለይ ይገባል። ለስጋው ደግሞ አብቃ፣ ለስጋው ደግሞ ሳታበቃ እንዳትጠራኝ፣ ሳልቆርብ እንዳትገለኝ፣ ሞቴን እንዳታቀርበው፣ ለንስሐ አብቃኝ፣ እንዲህ እያሉ በቅዳሴ ጊዜ መጸለይ ይገባል። በቅዳሴ ጊዜ ማድረግ የሚገባል። ለምን? ራሱ ቅዳሴው መማለጃ ነው። ምንድን ነው አልኳችሁ? መማለጃ ነው። መጥቻለሁ፣ ነገር ግን ዛሬ ስጋው ደግሞ መቀበል አልችልም። ትናንትና ንስሐ ገባለሁ ብዬ ነበረ፣ ነገር ግን ንስሐ አልገባውም። ትናንትና ወይ ዛሬ ቆርባለሁ ብዬ ነበረ፣ ግን ደግሞ አልቆረብኩም። ስለዚህ አደራህን ያችን ቀን ሳታሳየኝ እንዳትገለኝ ብሎ የሚቆርቡበት ቀን መመኘት። ልክ አብርሃም ያችን ቀን እንደተመኘው ተመነየ አብርሃም ከመ ይራእይ ለትየ ርእየ ወተፈስሐ ይላል ጌታ። የዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ቀኔን ያይ ዘንድ ተመኘ ይላል። ምንን ያይ ዘንድ? ቀኔን ያይ ዘንድ ተመኘ። ከዛ አይቶም ደስ አለው ይላል። አብርሃም ያችን ቀኔን ያይ ዘንድ ተብሎ የተጠቀሰው የመጀመሪያው በመልከጼዴቅ ጊዜ ያየው ቀን ነው። ሁለተኛው ምስጢሩ ግን የጌታን መወለድ በምስጢር ስለተመለከተ ያንን ነው። ያቺ ቀን ተብላ የተጠራችው ጌታ የተወለደባት ጌታ የተሰቀለባት ዕለት ናት። ትንሣኤው ናት ዕለት ተብላ የተጠራችው አብርሃም ያያት በጸጋ ማለት ነው። እና የእኛ ቀን ግን የሥጋው ደሙ ቀን ነው። የእኛ ቀን የቁርባን ቀን ነው። የእኛ ቀን የንስሐ ቀን ነው። የልደታችን ቀን፣ የመወለዳችን ቀን፣ የመታደሳችን ቀን፣ የመለወጣችን ቀን፣ የህይወታችን ትልቁ ጊዜ የቆረብንበት ቀን ነው። ንስሐ የገባንበት ቀን ነው። ለዚያችን ቀን መናፈቅ ያስፈልጋል። በቅዳሴ ጊዜ ለስጋው ደግሞ እንዲያበቃን መጸለይ ይገባል። ሰባተኛ የምንቆርብበት ዕለት፣ ስምንተኛ ማለት ነው፣ ለሚቆርቡ ሰዎች መጠንቀቅና ቅድሚያ መስጠት ይገባል። ለሚቆርቡ ሰዎች በዕለቱ ለሚቆርቡ ሰዎች መጠንቀቅ ማለት ነው። የሚቆርቡ ሰዎችን እንዳንገፋ፣ እንዳንጠላቸው፣
እንዳናስጨንቃቸው፣ እንዳንረግጣቸው፣ እንዳናሰለቻቸውም እንዳንረበሽቻቸውም ጭምር በጥንቃቄ መጠበቅ አንደኛ። ሁለተኛ ደግሞ ቅድሚያ መስጠት ነው። ቅድሚያ መስጠት ሲባል ከመቆም ጀምሮ የሚቆርቡ ሰዎች ምን ጊዜም ቅድሚያ ይሰጣቸዋል። የማይቆርቡ ሰዎች ወደ ኋላ ይሆናሉ፣ የሚቆርቡ ሰዎች ደግሞ ወደፊት ይሆናሉ። ማንኛውም ሕፃንም ቢሆን ሽማግሌም ቢሆን አዋቂም ቢሆን ከተቻለ ለምሳሌ ወጣት ከሆነና እንደሚቆርብ የምትጠረጥሩት ከሆነ ወንድሜ ዛሬ ትቆርባለህ፣ ትቀበላለህ፣ እህቴ ዛሬ ትቆርቢያለሽ፣ ትቀበያለሽ፣ እንግዲያውስ ነይ ከፊት ለፊት ከዚህ ጋር እኔ ከኋላ ሆናለሁ። ከዛስ ደግሞ ምናልባት ወንበር ከሆነ ደግሞ መልቀቅ። ምክንያቱም የሆነ ሰዓት ላይ ማረፍ ቢያስፈልገው የሆነ ሰዓት ላይ እንዳልኳችሁ ቅዳሴ ላይ ማረፍ ይገባን እያልኳችሁ አይደለም፣ ግን ከአቅም በላይ የሆነ ጉዳይ ከገጠመው ሊያርፍ ይችላል። ለምሳሌ ካመመው ልትቀመጥ ትችላለች። ስለዚህ ና አንተ ወንበር ላይ መቋሚያ ከሆነ የያዛችሁት ወንድሜ አንተ መቋሚያውን ያዝ፣ አንተ ቆራቢ ነህ ብሎ እንደዚህ ማክበር መቻል፣ ቅድሚያ መስጠት። ከዛ ደግሞ የቁርባኑ ሰዓት በደረሰበት ጊዜም ቦታ ማሳለፍ። ምናልባት ሳናውቀው ከኋላ ሆኖ ከሆነ ቦታውን መልቀቅና ወደ ስጋው ደግሞ ለሚሄዱ ሰዎች ቦታ ማሳየት፣ ወደዛ እንዲሄዱ ማድረግና ማድነቅም ጭምር። እንዲህ አይነት ነገሮች አልተለመዱም። እኔ አሁን አንዳንድ ጊዜ ዝም ብሎ ሌላ ነገር ይመስላል እያልኩኝ ነው እንጂ የቆረቡ ሰዎችን ሰላም ብል ደስ ይለኛል። ማለት ቆርባችሁ ነው ስጋው ደግሞ ተቀበላችሁ ነው እሰይ እግዚአብሔር ይጠብቃችሁ ማለት መቻል። በነገራችን ላይ እነዚህ ነገሮች ቀላል መደናነቅ ማለት ውዳሴ ከንቱ አይደለም። ውዳሴ ከንቱ የሚሆነው ሰውየው የግድ ካላመሰገናችሁኝ ሞቼ እገኛለሁ ካላላችሁ በስተቀር አንድን ቆርቦ የሚወጣ ሰው እህቴ ቆርበሽ ነው፣ ወንድሜ ቆርበህ ነው፣ እግዚአብሔር ይጠብቅ፣ እኛንም አንተ ስጋውን ደግሞ እንደተቀበልክ ለመቀበል ያብቃን ብሎ መመራረቅ መቻል። ሌሎቹን ግን አትመለከቷቸው፣ ሰላም ይባባላሉ ዝም ብለው በሃይማኖት የሚመስላቸውን ሰው ስላዩ ብቻ። ለምሳሌ ሙስሊሞቹን ብትመለከቷቸው ሰላም አለይኩም ይባባላሉ። ሂጃብ ያደረገችን ሴት ሙስሊም እንደሆነች ያወቀ ወይም ደግሞ ቆብ ያደረገ የእስልምና ቆብ ያደረገን ሰው ሰላም ይባባላሉ። አስደናቂ ነው። እኔ እቀናለሁ። ይሄ በእኛም መለመድ መቻል አለበት። ሌሎቹን ብትመለከቱ ወንድሜ በጌታ ነህ ይባባላሉ። አታውቁም? ይህንን እርስ በርሳቸው ይጠያየቃሉ፣ ይደጋገፋሉ። የሚደገፍ ነው። መልካም ነገርን ከሌላ መውሰድ መጥፎ አይደለም። እኛስ ነጠላ ለብሳለች፣ አኩርፎ ይሄዳል። ነጠላ ለብሷል፣ ጋቢ በዛ በኩል መንገድ ሰብራ ትሄዳለች። ከቤተክርስቲያን እየወጣ ነው። እህቴ ወንድሜ ቤተክርስቲያን ምን ተባለ አይባባል። እንደዚህ አይነት ነገሮች መጥፎ ናቸው። እንደዚህ ስላችሁ በሌላ መልክ እንድትረዱት አይደለም። ወጣቶቹ ደግሞ ሌላ ታሪክ ውስጥ እንዳትገቡ እሱን ተጠንቀቁ። ግን መከባበርና መደናነቅ ግን የተለመደ መሆን አለበት እና ለቆረቡ ሰዎች እኔ በዚህ አሁን ጨርሻለሁኝ። የገጠር ሰዎችን አደንቃለሁ። ለምሳሌ ወደ ገጠሩ ክፍል እነዚህ ገዳማት ብትመለከቱ እኔ ቆሎ ተማሪ ሆኜ አንድ ጊዜ ግሸን ደብረ ከርቤ ለመሳለም ሄደን ስንመለስ አንድ ቤት መንገድ ላይ ሆኖ ሰውየው የግሸን ተጓዥ ነው እያለ ይጠይቃል። አዎ ካላችሁት ና ወደ ቤት ይዟችሁ ይገባል። በዛ በኩል ከግሸን ደብረ ከርቤ ደርሶ የሚመለሰውን ሰው በሙሉ ስራዬ ብሎ ይውላችሁ 3-4 ናቸው። መንገድ ዳር ይቆማሉ። አንደኛው ቀድሞ የደረሱትን ይዞ ይሄዳል። ሁለተኛው ሌሎችን ይዞ ይሄዳል። ሁለቱ ደግሞ ይጠብቃሉ። እንደገና አደርሰው እነዚህኞቹ ይመለሳሉ። እነዛኞቹ ይዘው ይመለሳሉ። ያ ሁሉ ሰው ቤታቸው ገብቶ ምግብ እንጀራ በወጥ ጠግቦ የሚገርም እኮ። አሁን እኛ የቆረበ ሰው እስኪ ቤታችን ይዘን ሂደን ዛሬ እንደው እንደዚህ አንልም። ጎዳና ተዳዳሪዎችን አምጥተን እስኪ ዛሬ እንዲቆርቡ እናድርግ፣ ምሳኛ እንቻል ከቆረቡ በኋላ አንልም። ለቆራቢዎች እስኪ ዛሬ ለሚቆርቡ ሰዎች የሆነ ጸዲቅ ነገር እናዘጋጅ ብለን መንገድ ላይ በጣም ጥቂት ሰዎች ናቸው ይህን የሚያደርጉት። አያችሁ፣ መደናነቅ ያስፈልጋል፣ ማክበር ያስፈልጋል። የሚቆርቡ ሰዎችን ስጋውን ደሙን የተቀበሉ ሰዎች በህይወታቸው ትልቁን ስኬት ያሳኩት እነሱ ናቸው። እኛ የምናደርገው ምንድን ነው? ከዩኒቨርሲቲ ተመረቀ፣ ከዛስ አረቂ በጋዜጣ ጠቅልለን ስጦታ ይዘን ምን ሄደው እዚህ ላይ ጀግኖች ነን እኛ። ዲግሪ የያዘ ሰው ምናምን ሲሆን ምን ሊያዝ ወይን ሊያዝ ምን ሊያዝ እንደው ለዛ ሰው ለተመረቀው ሰው የጸሎት መጽሐፍ ገዝተን እንኳን አንሰጠው። ከዚህ በኋላ ወንድሜ ዲግሪ ይዘሃል፣ ማስተርስ ይዘሃል፣ ፒኤችዲ ይዘሃል፣ የቀረህ ምንድን ነው? መቁረብ። ስለዚህ ምን ያስፈልግሃል? የመቁረቢያ ልብስ ያስፈልግሃልና ይሄው ወንድሜ። እንደዚህ ስጦታ ይዞ የሚሄድ ሰው ታውቃላችሁ? እንደዚህ ክርስቲያን ከሆነ ማለት ነው። ኦርቶዶክስ ከሆነ ልክ ሲመረቅ የምርቃቱ ዕለት ስትገኙ ምን እንያዝ መጠጥ ነገር ምን ይሁን ምናምን ነገር ነው እንጂ ብለን ምን ሄደው የጸሎት መጽሐፍ ብዙዎቻችን ይዘን አንሄድም። እንደገና ደግሞ የሚቆርብበት ልብስ እንዲህ እንዲያደርግ ብለን ይዘን አንሄድም። እነዚህ ሁሉ በጣም አሁን ይኸውላችሁ ባህላችንን ሃይማኖታዊ ወይም ኦርቶዶክሳዊ ማድረግ አለብን። ባህላችንን ኦርቶዶክሳዊ ባህላችንን ምናዊ ያልኳችሁ ኦርቶዶክሳዊ ማድረግ ይገባል። በቃ ለእያንዳንዱ ነገር የኦርቶዶክስ ቤት ከሆነ የምትሄዱት እንደዚህ ስላችሁ ሌሎቹን ማለት አይደለም። አሁን ለሌሎችም ቢሆን ያው የኛ ሀገር ስለሆነ ነው እንጂ ለምሳሌ እንበልና
አንድ ሙስሊም የሆነ ሰው ቢመረቅ እና ቢጠራችሁ ትሄዳላችሁ። በእርግጥ ስጋ አትበሉ፣ መሄድ ግን መልካም ነው፣ ማክበር ስለሆነ ጠሪ አክባሪ ነው ስለሚባል። ግን ሄዳችሁ የሆነ ስጦታ ሰጣችሁ እንበል፣ ምን ችግር አለው? ሃይማኖቱን የማያስነቅፍ ግን ደግሞ የእናንተን ማንነት የሚገልጥ ስጦታ ማስታወሻ ብላችሁ ብትሰጡት እኮ ችግር የለውም፣ የማታፍሩበት ማለት ነው። ስለዚህ እንዲህ አይነት ነገሮችን ማድረግ። ከዛስ አንድ ኦርቶዶክስ ጓደኛዬ ያመጣልኝ ነው፣ አንዲት ኦርቶዶክስ ጓደኛዬ ያመጣችልኝ ናት መባል ይሄ ቀላል አይደለም። ስለዚህ ባህልን ሃይማኖታዊ ኦርቶዶክሳዊ ማድረግ እንዲህ አድርጎ መቀጠል ይገባልና የቆረቡ ሰዎችን ማክበር ይገባል። ቢቻል በመኪና መሸኘት፣ በእግራቸው የሚሄዱትን እንዲህ ማድረግ፣ የተለየ እንክብካቤ ማድረግ ይገባል። በቅዳሴ ጊዜ ልናደርጋቸው የሚገቡ እነዚህ 8 ነጥቦች ናቸው። የሚቀጥለው ጊዜ ደግሞ ሌሎችን ክፍሎች ከዚህ በኋላ ያሉትን ቀጣይ ክፍሎች እንመለከታለን። ስለነበረን ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። የሳምንት ሰዎች ይበለን። ከጊዜ አንጻር ጸሎት ብቻ አድርገን መርሃ ግብራችንን እንጨርሳለን። በድጋሚ ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።